አኪላ ወደ አንተ ልምጣ። 8 ደቂቃ። ቴንክ ዩ በጣም አመሰግናለሁ። የአንድ ሰው ማይክ ክፍት ነው። አይ ቲንክ ሳም ማይክ ክፍት ነው። ሶሪ ኦኬ ቴንክ ዩ አመሰግናለሁ። ኤኒዌይስ የተነሱ ሀሳቦች ላይ ትንሽ ነገር ላለው ጎን ለጎን እየነካው ትሄዳለሁ። አንደኛው በኢኮኖሚ ጉዳይ ላይ ያለው አይ ቲንክ የመረጃ ችግር ያለባቸው ይመስለኛል። ያው ፎርብስ የራሱን አናሊሲስ ሊሰራ ይችላል። ያው ፊድ የተደረገው ነው። ግን ከሁሉም በላይ የኢትዮጵያ ናሽናል ባንክ ኦፍ ኢትዮጵያ ወይም የኢትዮጵያ ብሔራዊ ባንክ የሚሰራው አናሊሲስ እሱን ነው የምንይዘው። ሶ ምን ይላል? The inflation has fallen to 23.3% in April 2024 year-on-year basis compared to the recent peak of 37.3% in May 2022 and inflation rate 33.5% this time last year. ስለዚህ ኢቭን ወረደ ከተባለ 23% ደርሰናል ብሎ ይሄን ሰለብሬት አድርጎ የጻፈው የኢትዮጵያ ናሽናል ባንክ ነው። ስቲል ስፒክ ትልቁ ነው በአፍሪካ ውስጥ ከሱዳን ቀጥሎ ያለው ትልቁ ይመስለኛል። ሱዳን ደግሞ መንግስት ስለሌላት አይፈረድም። በኢኮኖሚ ጉዳይ ይሄን አስቀምጫለሁ። ግን የመንግስት ኤክስፔንዲቸር ወይም የመንግስት ወጪ ምንድነው? ቤተ መንግስት ይሰራል ምናምን ይባላል። ገንዘቡን የት ያደርገው? ለምሳሌ አማራ ክልል በጀት አሎኬት ቢያደርግ በጀት ቢሰጥ በጀቱን ማስፈጸም አትችልም፣ ምክንያቱም ሰላም የለም። ስለዚህ አብይ ገንዘቡን ስፔንድ እያደረገ ያለው የአማራ ክልል፣ ትግራይ ክልል በጦርነቱ ጊዜ የነበሩ ገንዘቦች ፌደራል መንግስት ጋር ነው የሚቀሩት። ባይዘው ምክንያቱ ወደ ክልሉ ስለማይሰጡ ማለት ነው። ክልሉ ላይ ምንም አይነት ኢንፍራስትራክቸር መስራት አይቻልም፣ ጦርነት ላይ ያለ ክልል ነው። ስለዚህ እንደዚህ አይነት ኤክሰስ የሆነ ገንዘብ ሲመጣ ከየት መጣ? ብዙዎቻችሁ ከውጭ ምናምን የመጣ ይመስላችኋል። ነው የአገሪቷ ሪሶርስ ነው ማለት ነው። ኢትዮጵያ ውስጥ ከረንትሊ ኦሮሚያና አዲስ አበባ ብቻ ነው መንቀሳቀስ የሚችለው ፋይናንስ ማንቀሳቀስ የሚችለው። የሶማሌና የአፋርን በጀት ትልቅ አድርጌ ስለማላየው ማለት ነው። ስለዚህ የአማራ ክልል በጀት የፌደራል መንግስቱ እየቀበጠበት ይገኛል፣ የሚፈልገውን እየሰራበት ይገኛል። ያ በጀት ያ ይመስለኛል። ሌላኛው የጀዋር ጉዳይ ተነስቷል። ጀዋር ጽንፈኛ በነበረ ጊዜ እናደንቀዋለን፣ ህወሓትን ሲታገል እናደንቀዋለን ተባለ። አብይን ለመታገል ፍላጎት ሲያሳይ ግን ጠላት ነው ተብሏል። ስለዚህ ኢትዮጵያ ውስጥ የሆነ አይነት ደብል ስታንዳርድ አለ ማለት ነው። የብሔር ጥላቻ ያለ ይመስለኛል። የትግሬ ብሔር ስልጣን ሲይዝ ጀዋር ያንን የትግሬውን ኃይል ሲቃወም የምታደንቀው፣ ጀዋር የኦሮሞውን ኃይል ሲቃወም የምትኮንነው ከሆነ ሊተራሊ አይ ቲንክ የአሁኑ መንግስት የብሔር ጥላቻ ያለው ይመስለኛል ማለት ነው፣ ስፔሻሊ ካድሬዎቹ ጋር። ሌላው በፋኖ ጉዳይ ብዙ ተነስቷል። ብዙዎቻችሁ ኦኬ 1 ሚኒት አነሰብኝ ሰዓቱ ግን ስንት 5 ደቂቃ ነበር አይሰማም። ሶሪ ፖዝ ሆኖብኝ ነው። 4 ደቂቃ ነው ያለው። ሶሪ 4 ደቂቃ ነው ያለ። ኦኬ ሶ የፋኖ ጉዳይ በቅድም ተነስቷል። ፋኖ ተከፋፍሏል ምናምን እና ፋኖ ጫና እየተደረገብኝ ነው በዲያስፖራው። ዲያስፖራው ጫና ባያደርግ ሊደራደር ይፈልጋል ካለ እሰየው ነው። ዲያስፖራው መስገን አለበት። ባይዘው የአማራ ትግል የዲያስፖራ የሎካል የሚባል አይደለም። አማራ ነው፣ በዲያስፖራም ያለው በሎካል። ይሄ የማህበረሰብ ዕጣ ፈንታ ላይ ነው የሚወሰነው። ስለዚህ ሁሉም አማራ እኩል መብት አለው። የዲያስፖራው መብት የለው፣ እኔ ጥይት ስለምተኩስ መብት አለኝ የሚባል ነገር የለም። ሁሉም በማህበረሰቡ ዕጣ ፈንታ ላይ እኩል የመወሰን መብት አለው ማለት ነው። በዚህ ላይ ሁሉም ሰው መስማማት አለበት። አይ ቲንክ መሬት ያሉም ታጋዮቻችን እዚህ ላይ ጠንካራና ተመሳሳይ አቋም ያላቸው ይመስለኛል። መዋቅር ካላቸው ለምን አዘዛችሁ ምናምን ማለት አይቻልም። ማህበረሰብ ነው፣ መሪ ብሎ ስላሰበ የሚፈልገውን ትችት ማድረግ ይቻላል። ያን ትችት መቋቋምና ትግልን ወደፊት ማስኬድ የማይችል አመራር ደህና አመራር ነው ተብሎ አይታሰብም። ፕሮሰሱም ራሱ እየጠረገው ከጨዋታ እያወጣው ይሄዳል ማለት ነው። ሌላው ቅድምም ሰምቻለሁ፣ የኢትዮጵያ ውስጥ የፖለቲካ ምህዳር ስለጠበበ አይደለም ፋኖ የወጣው። የአማራ ህዝብ ለ50 ዓመት ፖለቲካ ምህዳር ጠቦበታል። አንድም ቀን መሳሪያ አንስቶ አልታገለም። ምንም ችግር የለም፣ ከነ ችግሩ ኢትዮጵያ ውስጥ ለሰላም ስል እኖራለሁ ብሏል። አሁን ብዙዎቻችሁ ያልተረዳችሁት፣ ብዙም የመንግስት ሰዎች ያልተረዱት አማራ በፓርቲ ስለተሳተፈ ወይ ሰምቲንግ ፖለቲካ ጥያቄ ስላለ የፖለቲካ ጥያቄ አይደለም አማራ ወደ ትግል ያመጣው። ለዚህ ነው አማራ ምንድነው የሚታገልባቸው ጥያቄዎች ይባላል። ኖ የፖለቲካ ጥያቄ ቢይዝ ኖሮ 1 2 ብሎ ይጽፍ ነበር። ዋናው የትግሉ ምክንያት
አማራ እንደ ማህበረሰብ ዘሩ እየጸዳ ነው፣ ጄኖሳይድ ወይም ዘር ማጥፋት እየተፈጸመበት ነው፣ ዘሬን አታጠፋውም ብሎ የሚደረግ ትግል በፖለቲካ ምህዳር መስፋት መጥበብ የሚፈታ አይደለም። ገዳይ ወደ ፍትህ አደባባይ ስታቀርበው ብቻ የሚፈታ ነገር። ይህም ብዙዎች እንትን ብሎ አገር በኔጎሽዬሽን ሰላም አይመጣም። የትግራይ ጥያቄ የፖለቲካ ምህዳር መጥበብና የትግራይን ፖለቲካል አቅም ቆርጦ ከፌዴራል መንግስቱ ይመጣል ስለነበር ያም ማስተካከል ነበር። ምንድነው ሪአሰርቲንግ የቲፒኤልኤፍ ኢንፍሉዌንስ ኦን ካንትሪ ኦን ስቴት ሪአሰርቲንግ። የኦነግ ጥያቄ የሰሴሽን ጉዳይ ነው ወይም የሰልፍ ዲተርሚኔሽን ከአንድ ሀገር ምንድነው የመውጣት ጥያቄ። ስለዚህ እነዚህ ጥያቄዎች በፖለቲካ ምህዳር ልትፈታቸው ትችላለህ፣ በኔጎሽዬሽን ልትፈታቸው ትችላለህ። የአማራ ጥያቄ ኢዝ ቨሪ ኤክስክሉሲቭ፣ ከትግሉ የተለየ ትግል ነው። የተነሳበትን ዓላማ ሁሉም ሰው ረስቶ ለትግራይ የተሰጠ ረመዲ፣ ለኦሮሚያ ትግል የተሰጠ ረመዲ አማራ ላይ የሚሰራ መስሎት መንግስት ድርድር የሚል ባነር ይዞ ይዞራል። የትግራይ ጉዳይ አይተናል። ሌላው በትግራይ ጉዳይ የተነሳ ነገር አለ። ትግራይ ላይ ቲፒኤልኤፍ ወይም የኢህአዴግ ፓርቴን ፓርሰልስ ናቸው። ቲፒኤልኤፍ፣ ብአዴን፣ ኦህዴድ ፓርቴን ፓርሰልስ ናቸው። ኢህአዴግ ዲኬ እያደረገ ነው። ስሙን ብልጽግና ብትለው ፕሮስፔሪቲ ብትለው ልታኖረው ብትፈልግም እየሞተ ያለ ድርጅት ነው። እየሞተ ያለ ድርጅት ነው። ቢካዝ ኢህአዴግ ስለሆነ ኤሰንሱ ማለት ነው። አሁን ትግራይ ላይ ቲፒኤልኤፍ እየወደቀ ነው ማለት የኢህአዴግ አንድ እግር እየተቆረጠ ነው። አማራ ክልል ብአዴን እየተቆረጠ ነው ማለት የኢህአዴግ ሁለተኛ እግር እየተቆረጠ ነው ማለት ነው። አዲስ አበባ ላይ ኦህዴድን መጣል ከተቻለ የኢህአዴግ ጭንቅላቱ ተቆርጦ እየተጣለ ነው ማለት ነው። ኢህአዴግ ኢፒዲአርኤፍ ኢህአዴግ ኢዝ ኢን ዘ ፕሮሰስ ኦፍ ዴት፣ ትክክለኛ ሞቱን እየሞተ ነው ያለው። እንግዲህ ስትሮንግስት የሚባለው ኢህአዴግ ቲፒኤልኤፍ ነው፣ ህወሓት ነው። ቢኮዝ የኢህአዴግ ፈጣሪ ስለሆነ ቲፒኤልኤፍ በትግራይ ህዝብ ውስጥ እየሞተ ከሆነ ኦህዴድ በኦሮሞ ህዝብ ውስጥ ይተርፋል የሚል ሞኛ የብልጽግና ካድሬና የብልጽግና አመራሮች ተፈጥረዋል። ቲፒኤልኤፍ ሞተ ማለት ኢህአዴግ በአይዲዮሎጂ ደረጃ በኤሰንስ ደረጃ በቃ እየሞተ ነው ማለት ነው። አማራ ክልል ብአዴን ምን እየሆነ እንደሆነ ታውቃላችሁ። ብአዴን መሆን ወንጀል ሆኖ ሰዎች ብአዴን በመሆናቸው ምክንያት እስከ መታሰር ኢቨን ግድያዎች እስኪያጋጥማቸው ደረጃ ደርሷል። በአዴንነት ሌላ የኢህአዴግ አካል አይደል፣ በአማራ ክልል ውስጥ እንደ በሽታ እየታየ ነው። ልክ ኤችአይቪ ወደ ኢትዮጵያ ሲመጣ በጣም አስፈሪ በሽታ ነበር። ኮሮና ሲመጣ አስፈሪ በሽታ ነበር። በአዴንነት ከረንትሊ ኮሮና ነው። ቴንክ ዩ። በነገራችሁ ላይ እንደዚህ የለፋሁት አድማጩ መስማት ስላለበት ነውና ይህን ኢንተርቪው ፈልጉና ሙሉን ሪፖርተር ላይ አለላችሁና አውዱን ተረዱት። ሪፖርተር ላይ ያደረጉት ኢንተርቪው ያለ ነው ዋር ጦርነት ይቁም የሚባል ጥያቄ ተነስቶላቸው እኛን ምን አይተው ነው የሚመጡት? እኛም በሩን እየፈለግን ነው የሚል ኢንተርቪው ሰጥቷልና ሪፖርተር ላይ ሄዳችሁ ሙሉን እዩ። ግን አሁን አጭሩን ላሰማችሁ ያገኘሁት ያለው ሰላማዊ ፖለቲካው ቦታ አጣ፣ ተገፋ፣ ታሰረ። ይህንን በቀጥታም ሆነ በተዘዋዋሪ ያደረግ ጫካ ያለውን ሰዶ አሳዳኝ ነው የሚባለው አመጣለሁ። ምን አይተው ነው የሚመጣው? ብልጽግናው ህገወጥ በሆነ መንገድ ያለ የጋዜጠኛውን ትንታኔ ላቁሙ። ይሄኛውን ኢንተርቪው ነው ጃኬት ለብሰው የሰጡትን ኢንተርቪው እኔ ቆርጬ እስከዛ አመጣላችኋለሁ። ጫካ ያሉት ምን አይተው ነው የሚመጡት? እኛ ሰላማዊ ታጋዮች እኛ እዚህ መከራችንን እየበላን ካሉን 150 ቢሮዎች እየተዘጉብን አንድ ቀርቶን ጫካ ያለው እና መተለዋን ኤግዛክትሊ ያልኳችሁ ነው ያሉት። እና ከሪፖርተር ላይ ሄዳችሁ እንድታደምጡ ይሁን። ኤቢ ይሄን ነው ለአንተ ያመጣሁት ለማለት ያሉ ትንሽ መረጃውን እየፈለግኩኝ እንትን ስላልኩኝ ነው። ቴንኪዩ አኪላሽ። ታሚ ወደ አንተ። ሶሪ ትላንትና ደውዬ አናግሬያቸው ነበር እና በወቅታዊ ጉዳይ ኢንተርቪው ላደርጋቸው አሁን በዚህ ጉዳይ መግባት አልፈልግም፣ እኔ ገለልተኛ መሆን ነው የምፈልገው ስላሉኝ ነው። እንደውም ሜቢ ስልካቸው የምታውቀው ከሆነ መጨረሻው 87 ስልካቸው ላይ ስለ ትላንት እኮ አይደለም ያልኩህ፣ ደውዬ አግኝቻቸው የቆየ ነው ማለት ነው ይሄኛው። አንተ ምንድን ስለ ትላንት ነው የምትለኝ? ካላቸው 160 ነው 150 ቢሮ ተዘግቶባቸው አንድ እንደቀራቸው አታውቅም? አሁን አንድ ሜክሲኮ አካባቢ ያለው እሱም በኮሪደር ልማት ተዘግቶባቸዋል። ይሄን አታውቅም? ፈርሰዋል። እሱ የሜክሲኮማ ካላቸው 140 ነው 130 ቢሮዎች ተዘግቶ አንድ እንደቀራቸው ታውቃለህ አታውቅም?
ሜቢ አይ ዶንት ኖ መንግስት ዝጋባቸው በራሳቸው አቅም ማነስ ነገር ነው ያዝ አይ ዶንት ኖ ነገር ቀልድ አይደለም ያዝ ነው ሰው በቁም ነገር ያደምጣል እኔ ዋነኛ ይሄን ያነሳሁት ምንድነው አሁን ይሄን ድራማ ስለሰራ ቲያትር ስለሰራ አለ ግንባር ቀደም ሆነ የሰላማዊ ታጋዮች ሲንገላቱ መቋቋም ያለበት አንተ ነህ ነፍጥ ያነገቡትን ተቃውመ ሰላማዊ ፓርቲዎችን ብሶታቸውን ሲናገሩ አድበስብሰ እሺ እንዴት ነው የሚሆነው ጎበዝ ይሄን አታውቅም ማለት አንተ መቶ ካላቸው 140 ቢሮ ኦፌኮ ተዘግቶ አንድ ብቻ እንደቀራቸው አታውቅም ሰላማዊ ጫካ የገቡ ነፍጥ ያነገቡ አይኖች ያሰማው እኮ ምን አይተው ነው የሚመጡት እኛ እንዲህ የተንገላታን ብሎ ሲናገሩ አልሰማም እኔ ሲመስለኝ ብልጽግናን ራሱ የተሳሳተ ሀዲድ ላይ የሚወስዱት ደጋፊዎቹ ይመስለኛል ዞር ብለው እንዳዩ ቁም ነገር ፐርፐዝሊ ውስጥ ሆነው እየገዘገዙት ይሁን አይ ዶንት ኖ ብቻ ግን አላውቅም ግን ይሄ ጋድ የወጣን ነገር ኦኬ ነፍጥ ያነገቡትን ኦኬ ትቃወማለህ ሰላማዊ ታጋዮች ቢሮአቸው ተዘጋ ሲባል ይሄ እንዴት አስደነግጠህ ነገ እኮ አንተ በሆነ ተገምግመ እኮ ብትባረር እኮ የምትገባበት እኮ ግሩፕ ነው ካምፕ ነው እኮ ተቃዋሚ እኮ ራሱ ነው የምትገባው አንተ ራስህ የምትጫወትበት የመጫወቻ ሜዳ እየጠፋ ነው የተባለ ነው ያለው ነገ ብትባረር በጸባይ ጉድለት በሙስና በመስረቅ ከሴት ጋር በማገጥ አይታወቅም በምን ልትባረር እንደምትችል ይሄን አድርግብና ከተባረር ከየት ነው የምትገባው መውደቂያህን ማመቻቸት አለብህ ለማለት ያለው እሺ ከአኪላ ቀጥሎ ዶክተር ታሚ ወደ አንተ ልምጣ 8 ደቂቃ አለ ቴዲ አመሰግናለሁ በተለይ የደጋፊዎች ሞብ ይሄ ምንድነው ኢሮዥኑ መንግስትን እንደሚያሳስት ምንም ጥርጥር የለኝም ኢቨን ስህተቶቹን እንዳያርም ቆም ብሎ እንዳይ ሁል ጊዜ አንድን ነገር ልክ ነው ካልክ ሰው ነው አንድ ሰውና ፓርቲም ቢሆን እዛ ውስጥ የሚሰሩ ሰዎች ይሳሳታሉ ስለዚህ ኢትዮጵያ ውስጥ ምክንያታዊ ደጋፊ የለም ብዬ ነው የሚያስበው ምክንያቱም መንግስትን በቀላሉ የሚተቹባቸው ብዙ ምክንያቶች አሉ ብዙ በቀላሉ እዛው ታችቶ እንኳን ተስተካክሎ የሚመጡበት ለምሳሌ ኢንፍሌሽን ጉዳይ ስናወራ የኑሮ ውድነትን ጉዳይ ስናወራ እዛው የሚኖሩ ሰዎች ናቸው እነዚህ እና ህዝቡ እየተማረረ ትላንትና 5 ብር የገዛው ነገር 20 ብር ሆኖ ሲጠብቃቸው ምንም እንዳልተፈጠረ ሆኖ ከመንግስት ጎን ሲቆሙ አንዳንድ ጊዜ ለመደገፍ ምን አይነት ፍጥረት ሆነ መፈጠር አለብኝ እስከሚል ድረስ ይጠይቃል እና አሁን ፕሮፌሰር መረራ በዚህ ጉዳይ ውስጥ እኔ ከዚህ በኋላ ኒውትራል ነኝ ሲሉ ራሱ ምክንያት ይኖራቸዋል ምናልባትም አስፈራርቶም ሊሆን ይችላል ብዙ ጥያቄዎችን ማንሳት አለብኝ ይህንን ለመከራከር እኔ ምን ሞራል እንዳላቸው አላውቅም ለምሳሌ አዲስ አበባ ውስጥ ብትሄድ ስንት የፖለቲካ እስረኛ ነው ያለው ስንት ጋዜጠኛ ነው ታስሮ ያለው ያልታጠቁ ምን ያላደረጉ እና የብልጽግናን ሐሳብ በሐሳብ ከተቹ ለምንድን ነው የብልጽግና አቂም ያላቸው ሰዎች ያንን ማሳመን የማይችሉት አቂም ስላላቸው የታጠቀ ኃይል ስለሆኑ የታጠቁ ስለሆኑ ወታደሮች ስላሏቸው ሴኩሪቲ ስላላቸው የሀገርን ባጀት እንደ ትልቅ ሪሶርስ ስለሚጠቀሙ አቂም ስላላቸው ብቻ አፍኖ ማሰር ሳይሆን ማንኛውም ጽንፍ የረገጠ አይሁን እንጂ ሐሳብን በሐሳብ መንግስት የሚልበት አካሄድ ልክ አይደለም የተቻውን ሰው መንግስት የሚልበት አካሄድ ደግሞ ልክ ነው ብሎ ማሳመን የሚችል ሰው ለምን እንደማመጡ አላውቅም እኔ በዛ ፋንታ ላፍ አድርጎ ማሰር ነው ስለዚህ ስንት ጋዜጠኛን ቁጥረት ትጨርሳለህ ለምንድነው ፕሮፌሰር መረራን ብቻ እዚህ የሚጠሩት ስንት ተቃዋሚ ነው እስር ቤት ያለው ወይ ታስሯል ወይ መንግስት ወይ ከመንግስት ፓርቲ ጋር አጋር ሆኖ ነው የሚሰራው ይሄንን የሚኬድ ሰው አለ አይመስለኝም ጨዋታው ግን አሁን እኔ ቅድም ከቆምኩበት ነው የሚጀምረው የመደራደር ጉዳይ ነው አሁንም በጣም ነው የሚያሳስበኝ እሱ የሚያሳስበኝ በጣም ሸሎ በሆነ አንደርስታንዲንግ መደራደርን እንዳትወስዱ ይፈራሉ ኢትዮጵያውያን ምክንያቱም ተዋናይን ብቻ በመቀየር የሚቀየር ነገር ያለ አይመስለኝም ሜዳውም ላይ እኮ ነው ችግሩ ያለው ቴዲ ተዋናይ ብቻ ተጫዋች ላይ ብቻ አይደለም አሁን የጠቅላይ ሚኒስትር አብይ ፓርቲና አንድ የፋኖ ወይም የኦላ ፓርቲ አምጥታ ስምምነት አስፈራረምክና በቃ አለቀ የሚለው ጉዳይ እኮ አይደለም የሚጫወቱበት ሜዳ ላይ ችግር አለ ምርጫ ቦርድ ላይ ችግር አለ ፓርላሜንታሪ አሰራር ላይ ችግር አለ ክልሎች አደረጃጀት ላይ ችግር አለ ሰዎችን ኢትኒክ ፕሮፋይሊንግ ላይ ችግር አለ ይሄ እኮ ህግ ነው የሚያወራው አገሪቷ የምትከተልበትን ህግ ነው ስለዚህ ይህንን ሁሉ መሰረታዊ ነገር የማትቀይር ከሆነ ተጫዋችን ብቻ በመቀየር ኮርኮንች የሆነው ሜዳ ተቀየረ ማለት አይደለም ስለዚህ ስምምነት ስንል ሜዳውንም ጭምር የምናወራበት ነው መሆን አለበት እንጂ የጠቅላይ ሚኒስትር ብቻ አይደለም የችግር
ጠቅላይ ሚኒስትር ቆሞ የሚፈርምበት ሜዳ ራሱ የታመማ ሜዳ ነው፣ በሽተኛ ነው። በተሳሳቱ ሰዎች የተቀረጸ ካርኩሌም ነው የምንከተል። ስለዚህ ያንን ካርኩሌም ይዘ ትክክለኛ አስተምሮን ልታመጣ አችልም አገር ቤት ውስጥ። ስለዚህ ስምምነት ስሉ እንደ ዝም ብሎ ባለፈው ኦነግ ሸኔ አንዱን ክንፍ አምጥቶ አስፈረሙ፣ መረጡ፣ የጸጥታ ክፍል ኃላፊ ያደረጉ ኦሮሚያ ክልል ዊዛውት ኤኒ ኢቲካል ኮንሲደሬሽን። ትላንትና ጫካ ውስጥ ከመንግስት ጋር በነበረው ግብግብ ሰውን ሲገድል ነበር፣ ሲያስገድል ነበር። ዛሬ ደግሞ አምጥተ የመንግስትን ሹመት ይሰጣል። ምን አይነት ኢቲክስ ይኖረዋል? በዚህ አካሄድ አንድ ሰው መሪ ለመሆን የሚጠበቅበት ኢቲክስ ምንድን ነው? ይህንን ወንድም እኮ 5፣ 10፣ 20 ሚሊዮን ብር ሰጥተ ንግድ ድርጅት ቢከፍት የተሻለ ይሆናል። ለምን? ማህበረሰብን አይደለም የሚመራው። መምራት ማለት በራሱ ዊዝደምን የሚፈልግ ነው፣ ዲሲፕሊን የሚፈልግ ነው፣ ኢቲክስን የሚፈልግ ነው፣ አካውንቴቢሊቲን የሚፈልግ ነው። ይህን ሁሉ ጥበባዊ የአመራር ፖዚሽንን ትላንትና ከጫካ አምጥተ ዲስአርሚት ሳታደርገው አይምሮ እዚህ ሀገር በነገራችን ላይ አሜሪካ ውስጥ የምትኖሩ ሌላ ሀገርም ሊኖር ይችላል። ጦር ሜዳ ሄዶ ዘምቶ የመጡ ሰዎች ብዙ ጊዜ በዲፕሬሽን ይጨናነቃሉ፣ ይቸገራሉ። የአእምሮ በሽተኞች ናቸው በብዛት። ለምን? ሰውን ስለሚገሉ። ሰውን መግደል ያስጨንቃል። ይህ ሰው መጀመሪያ በአፍጋኒስታን፣ በኢራቅ፣ በተለያዩ ሀገራት እንደዚህ አይነት ነገር ውስጥ የተሳተፉ ሰዎች መጀመሪያ ሳይካትሪስትን ያሉ ከሚሊቴሪ ውስጥ ሲወጡ በጣም ብዙ እርዳታ ነው የሚሰጠው፣ የሕክምና እርዳታ። ከዛ ወደ ማህበረሰብ ይቀላቀላል። ያንን ፕሮሴስ ያላለፉ ሰዎች ራሳቸውን ብዙ ጊዜ ያጠፋሉ። ለምን? ያለፉበት መንገድ በጣም ከባድ ስለሆነ። ጫካ ውስጥ የዘመተውን ኃይል አምጥተ እንደገና ማህበረሰብን እንድትመራ ስታደርግ በምን አይነት ሞራል? እነዚህ ሰዎች ስለ ህግ ያውቃሉ፣ ስለ አመራር ያውቃሉ ማለት በጣም አስቸጋሪ ነው። ቴዲ ፍጹም ኃላፊነት የጎደላ ስራ ነው እና ልጁ ፎርዛ ማተር ቢቃል ሊኖረው ይችላል። በት ሂ ሃስ ቱ ቢ ዲስአርሚድ ኢን ሂዝ ማይንድ። አልተደረገም። ፋኖ የሚባለውን ቡድን አንዱን አምጥቶ እንደዚህ ሊያደርጉ ይችላሉ። ግድ ያላቸው አይመስለኝም። እኔ የኢትዮጵያ ህዝብ ይህንን ብቻ እንዲረዳ ነው የሚፈልገው። አግሪሜንት ማለት ሻሎ አንደርስታንዲንግ አይደለም፣ መሰረታዊ ለውጥን የሚያመጣ መሆን አለበት። ያ ካልሆነ ለፖለቲካ ፍጆታ ብቻ ይሆናል ብዬ ነው የሚያስበው። ቴዲ ወደ ጀዋርና ጀዋር ለጠቅላይ ሚኒስትር የሰጠው አስተያየት ጋር ሊሄድ ሰሞኑን ከሞጎስ እዚህ ሀገር ውስጥ አይሆንም የምትል በቂ ነገር አታመጣም። በእውነት ነው እንዴ? አገር እኮ አለ ብዬ እኔ ማመን አልችልም። አሁን የሚለው የኦኤልኤፍ ሊደርን 1፣ 3 ወር 5 ወር 1 ዓመት እንኳን በደንብ ሳትሰራበት አምጥተህ ሊደር ካደረግከው ዋይና ጀዋርን የማያደርጉበት ምንም ምክንያት የለም። በተለይ ደግሞ አገሪቷ ፕሬዚደንሻል ሀገር አይደለችም። ስለዚህ ፓርላሜንታሪ ስርዓት ከሆነ እኔ ከሆነ ሀዲያ አንድ ሰፈር ተመርጬ ከመጣሁ ጠቅላይ ሚኒስትር እኮ ያደርጉኛል። ትግራይ መረጠ፣ አማራ መረጠ፣ ሁ ኬርስ? ኦሮሞ መረጠ፣ ሶማሌ መረጠ፣ ሁ ኬርስ? ምክንያቱም ፓርቲው ነው ትልቁን አፖልድ የሚወስደው። ፓርቲ ጠቅልሎ በሚይዝበት አካባቢ ላይ ማንንም አምጥቶ ጠቅላይ ሚኒስትር ሊያደርግ ይችላል። እንደዚህ አይነት ፈተና እኮ ነው የገጠመን። ቴዲ ወደ ምናልባት ወደ ፕሬዚዳንታዊ ስርዓት የመቀየር ቻንሱ ሰፊ ነው ከሚቀጥለው ምርጫ በኋላ። ፕሬዚዳንታዊ ስርዓት ደግሞ ያው እንደምታውቁት ነው ከፓርላመንታሪ የተለየ ነውና ያን አስበው ይሆናል ጀዋር ምናልባት ወደ መሀል ሜዳ እየመጣ ያለው ምናልባት የሁሉንም ድምፅ ለማግኘት። የሚገርም ነው ቴዲ። እኔ ፕሬዚደንሻል ሀገር ብንሆንና አገሪቷ ሙሉ የፕሬዚደንሻል መስፈርቶቹን አሟልታ ፕሬዝዳንት ለመሆን እነዚህ ያስፈልጋሉ የሚባል በተለይ በብሔር፣ በሃይማኖት፣ በቋንቋ በተከፋፈሉ ሀገራት ፕሬዚደንሻል ስርዓት በጣም የተሻለ ነው ከፓርላሜንታሪ። ለምን? ፕሬዝዳንት የሚሆን ሰው ሁሉንም ማህበረሰብን ለማስደሰት ይሰራል ለመመረጥ ሲል። እንደዛ አይነት አገርና ህገ መንግስት ቢኖረን ኖሮ ስለ ጀዋር እዚህ ጋር ምንም አላወራም፣ ሌላ አጀንዳ አወራ ነበር። ለምን? ደቂቃ ስጣለሁ፣ ችግር የለውም። 3 ደቂቃ ስጣለሁ፣ ወደ ስዩም ሄዳለሁ። ያ ስለዚህ የኢትዮጵያ ህዝብን አሁን ለማሳወቅ ስለ ጀዋር ፖሊሲ አሁን ሊያወራ ነኝ። ምክንያቱም እዛ ውስጥ ሰሞኑን ሲያወራ መጽሐፉንም አንብቤያለሁ፣ ተወሰነ በኩል አልጨረስኩም። በእነዚህ ሁሉ ነገሮች ላይ ያገኟቸው ነገሮች አሉ። እሱ እንዲያወራ እዚህ ለማውራት አንቸገርም ነበር። ለምን? እያንዳንዱ ኢትዮጵያ ህዝብ ስለሚመርጥ ጀዋርን ምን ማድረግ እንዳለበት ያውቃል። የኢትዮጵያ ህዝብ ከወደደው ጠቅላይ ፕሬዚዳንት ያደርገው። አሁን ግን በማያውቁት ሁኔታ መጥቶ ከፊታቸው ሊቆም ይችላል ጀዋር ፎር ኖ ሪዘን። ስለዚህ ማወቅ አለበት ህዝቡ በሚለው ትንሽ ላውራ። አይሆንም ማለት ግን አልችልም፣ ቅድም ፓርላሜንታሪ ስርዓትን ስለምንከተል። ጀዋር 2 ነገሮቹን በግልጽ አውርተዋል በዚህ በሰሞኑ ኢንተርቪው።
ሁሌም የሚጠብቃትን ማለት እኔ የፖለቲካ አጀንዳ ነው ከሱ ጋር ያለኝ ልዩነት። አንደኛ ያለው ስለ ኢኮኖሚ ፖሊሲ ሲያወራ እኔ የሚከተለው ፖሊሲ ኮንዘርቫቲቪስት ነኝ ብለዋል። ይሄ ቋንቋ ምን እንደሆነ ይገባቸዋል። ፍሪ ማርኬት ማለት ነው። ፓብሊክ ኢንተርቬንሽን በኢኮኖሚ ውስጥ አይኖርም ነው። በዚህ በፖሊሲ ደረጃ ማለት ይተቸዋለሁ። ይሄ አካሄድ ይሄዳል አይሄድም፣ በዚህ ምንም ቅራኔ የለኝም። ስለዚህ ፍሪ ማርኬትን የሚከተል ከሆነ ገቨርንመንት ኢንተርቬንሽንን የማይከተል ከሆነ በእንደዚህ አይነት ድሃ ሀገር ቅድም የምንላቸው ኢንፍሌሽኖች ድምጥማጥን በሚያጠፋበት ሀገር ኢምፖርትና ኤክስፖርት ካረንሲ ኢሹ ብዙ ችግር አለበት ሀገር ላይ ፍሪ ማርኬት ምን ያክል ይወስዳል ብዬ ሊከራከር ይችላሉ። አሁን ግን ለሱ ጊዜ አላጠፋም። በጣም ወሳኝ የሆነው ምንድን ነው? በፖለቲካል ፕሮግራሜ ሌፍቲስት ነኝ ብለዋል። በጣም እዚህ ላይ ነው እኔ ጥያቄ ያለኝ። ሌፍቲስት ነኝ ማለት ግሩፕ ኢማንሲፔሽን ካምስ ቢፎር ኢንዲቪጁዋል ኢማንሲፔሽን ማለት ነው። በእኛ ቋንቋ የብሔር ፖለቲካ መሰረት ነው፣ ወይም የብሔር ፖለቲካ ነው ትኩረት የሚሰጠው ነው። ሴንትራል ሌፍት ነኝ ያለው ኤክስትሪም ሌፍት ሌፍት ዘመም ነኝ ወይም ግራ ዘመም ነኝ ነው ያለው። ሴንተር ሌፍት ነኝ ያለው ግራ ዘመም ነኝ ማለት ነው። ግራ ፖለቲካ ማለት በእኛ ቋንቋ ኢትኒክ ግሩፕን ቅድሚያ ሰጣለሁ። አንተ ቅድሚያ የኢትኒክ ግሩፕ ሲቲዝን ትሆናለህ፣ ከዛ በኋላ ኢትዮጵያ ሲቲዝን ትሆናለህ ነው። ኦኬ። በዚህ በጣም ብዙ ጸሐፊዎች አሉ በነገራችን ላይ በዚህ የጻፉ ኢትኒክ ፌዴሬሽን ላይ ምን አይነት እንደሆነ። ጀዋር በሚለው አይነት ኢትኒክ ፌዴሬሽን 3 አይነት ፌዴሬሽን ያለው ኢትኒክ ፌዴሬሽን ራሱ አንደኛ ፉል ኢትኒክ ፌዴሬሽን የሚባል ነው። አገሪቷን በሙሉ በኢትኒክ ግሩፖች ኦርጋናይዝ ማድረግ ማለት ነው። በዚች አንድ ደቂቃ ይጨርሳለሁ እሱ። ሁለተኛ ፓርሻል ኢትኒክ ፌዴሬሽን የሚባለው ነው። ልክ እንደ ኢትዮጵያ አይነት አሁን ሆኖ የተወሰኑ አካባቢዎችን በኢትኒክ ግሩፕ ክልል ታረጋለህ፣ አስተዳደር ትሰጣለህ፣ የሌሎቹን ደግሞ ሴንትራላይዝ ታረጋለህ። ኢትዮጵያ ላይ 10% እንደዛ አይነት ነች። ሶስተኛ ኢትኒክ ፌዴሬሲስ ይባላል። ዩኒቴሪ ስቴት ሆኖ አንዷን ኢትኒክ ግሩፕ ብቻ ኦቶኖሚ ስራ ይሰጣል። አሁን ጀዋር የሚለው አይነት ፉል ኢትኒክ ፌዴሬሽንን አፕላይ ካደረገን በዓለም ባለው ጥናት ብዙ አጥኚዎች አንዱ አንደርሰን የሚባል በጣም ጥሩ አሳታሚ ምንድን ያለው እንደውም 33% ሰክሲድ የማድረግ እድል ይኖረዋል ከአገር ሆነ የመቀጠል። ፉል ኢትኒክ ፌዴሬሽን ካወጅ እያንዳንዱን ኢትኒክ ግሩፕን ቅድሚያ የሚሰጥ ከሆነ የሀገር ያለመበተን እድሉ 33% ነዋል። ጀዋር ይህንን ፖለቲካን አምጥቶ መሬት ላይ ካወረደ እኛ አሁን ያለችዋን እንኳን መሸከም ያልቻላቸው ኢትዮጵያ ኢትኒክ ኢማንሲፔሽን ከዚህ በላይ እንደ ፊኛ ከነፋ ሊበጥሰን ሁሉ ይችላል። ጀዋር ይመለሳሉ። አልጨረስኩም። በነገራችን ላይ ታፕታፕ እያደረጋችሁ እንደ አንድ ሀገር ዜጋ ጠቅላይ ሚኒስትሩ እንዳሉት ከዚህ ከፓርላመንታዊ ስርዓት ወደ ፕሬዚዳንታዊ ስርዓት ሲስተሙን ቀይረው እንዳሉትም ከ2 ተርም በላይ የማይወዳደሩ ከሆነና ራሳቸውን ሊሚት ሐዋሳ ጉባኤ ላይ አስቀምጧል። በነገራችን ላይ ፕሬዚዳንታዊ ስርዓት እና ከ2 ጊዜ በላይ መወዳደር እንደማይፈልጉ እያንዳንዱ የሚመረጥ ፕሬዚዳንት 2 ተርም 4 ዓመት ቢሆን 8 ዓመት የመቆየት እሱን ካስተካከሉ ለእኔ ትልቅ ምርታ ነው የሚል እምነት አለኝ። ከበደም አየለም ለማም ትወዳደራለህ፣ የህዝብ ይሁንታ ያገኘ ሰው ፕሬዚዳንት ትሆናለህ። ችግሩ ግን ፕሬዚዳንት የሚሆን ሰው ኦሮምኛም አማርኛም ቋንቋ መናገር አለበት ከተባለ ኦሮምኛ ቋንቋ ከአሁኑ መልመድ አለብህ ማለት ነው። ፖለቲከኛ ከሆንክ እንዲህ አይነት ነገር ካለ ዳር እያለማመዱን ያሉም ይመስለኛል። እንደምንም በላችሁ አካም በሉ ነጉማን በሉ በየተኮላተፋችሁም የሚል ንግግር ተናግረዋል። እና ቋንቋ መናገር አይከፋም። የሌላ ሀገር ዜጋ እንግሊዝኛ የተናገርክ፣ ኦሮምኛ የሌላ ሀገር አረብኛ የተናገርክ የማዳም ቅመሞች አሁን ይገርመኛል። አረብኛ አቀላጥፎ ይናገራል። ከየት እንደለመዱ አላውቅም። ምናልባት ፕሬዚዳንት የሚሆን ሰው እኔ እንዳለሁበት ሀገር ለምሳሌ የካናዳ ጠቅላይ ሚኒስትር ለመሆን ፈረንሳይኛና እንግሊዝኛ መናገር አለብህ የሚል ህግ አላቸው። ቢያንስ 5 ኦፊሻል ላንጉጆች ወይም የስራ ቋንቋዎች ተግባራዊ ለማድረግ አፋርኛ፣ ኦሮምኛ፣ ትግረኛ እና ሱማልኛ የስራ ቋንቋ ለማድረግ እንቅስቃሴ እያደረጉና ጥናት እያደረጉ እንዳለ አውቃለሁ። ምናልባት ፕሬዚዳንት ለመሆን ጥረት የሚፈልግ ሰው ፕሬዚዳንታዊ ስርዓት እንከተላለን። ፕሬዚዳንቱ ግን አትሊስት ከነዚህ 5 ቋንቋዎች 2 ቋንቋዎቹን አቀላጥፎ መናገር አለበት ከተባለ አይ ዶንት ኖ ምን ሊያስቡ እንደሚችሉ ሌሎች ፖለቲከኞች አላውቅም። እና ይሄን ለማለት ያህል ነው። እሺ ወደ ስዩሜ ምን ደቂቃ አለ? አመሰግናለሁ። ቅድም ውስጥ ደቂቃው ቶሎ ስለሚያልቅ ሳልጨርስ አለቀና አመሰግናለሁ
ፍትህ ለታረቀኝ ብላችሁ ስትጽፉ አይቻለሁ። ሁላችሁንም አመስገን እፈልጋለሁ። ባለፈ በነበረን ፕሮግራም አንድ ነገር አቅርቤ ነበር። የኢትዮጵያ ችግር ፕሬዚዳንሻል እንዲሆንና አንድ ተርም 6 ዓመት ብቻ የሚል። በነገራችን ላይ ፕሬዚዳንሻል ሲስተም ኦፍ ገቨርንመንት በሚኖረን ታይም የክልል አስተዳደሮች ፕሬዚደንት፣ የክልሎቹ የፌዴራል ከፍተኛ ፍርድ ቤት ዳኞች፣ አተርኒ ጄኔራልስ፣ የስቴትና ፌዴራል፣ እነዚህ በቀጥታ በህዝብ የሚመረጡ መሆን መቻል አለባቸው። ይህም ደግሞ 2 አይነት ሃውስ እንዲኖረን መደረግ ይኖርበታል። ለምሳሌ አሁን ያለው የሃውስ ኦፍ ፌዴሬሽን አይነት ሳይሆን ኮንግረስ የሚይዘው ደግሞ የህዝብ ተወካዮች ምክር ቤት የምንለው ከወረዳ የሚመጡ ሆነው እነዛ ግን ክልልን ወክለው ያት ሚንስ አማራ ክልል፣ ኦሮሚያ፣ ሌሎችም ክልሎች 2 ድምፅ ብቻ እኩል የሚኖራቸው ቢሆነ ብሔሮች በሆነ ቴብል ላይ ግን እኩል ሆነው ህግ በሚወጣበት ሰዓት ማነቆ የሚሆንበት ሲስተም እኩል ሆነ ቁጥርህ ምንም ይሁን ምንም የምትይዝበት ሲስተም መዘርጋት አለበት። አደርዋይስ ዳጣን የሚባሉትን እየተጎዱ የሚቀጥልበት ሁኔታ ስለሚፈጠር ብዬ አምናለሁ። ከጥግ እስከ ጥግ ኢትዮጵያ ምድር ላይ ፖለቲከኛ ነኝ ካልክ በአማራው ብቻ መወደድ የለብን፣ በኦሮሞ መወደድ የለብን። ምንድን ነው ይሄ? የእድሩ ንብረት መሆን ነው። በኦሮሞ ብቻ ተወደ በአማራ የምትጠላ ከሆነ፣ በትግራይ ተወደ በአማራ የምትጠላ ከሆነ፣ በአማራ ተወደ በኦሮሞ ማትወደድ ከሆነ ፖለቲከኛ ከሆን ከጥግ እስከ ጥግ በሁሉም ህዝብ መወደድ አለብህ። ሀሳብን ሸጠ ይሁንታ ስታገኝ ፕሬዚዳንት መሆን አለበት ወይ ጠቅላይ ሚኒስትር መሆን አለበት። ፖለቲከኞቻችን እንዲህ እንዲያስቡ ይረዳቸዋል ብዬ አስባለሁ። አሁን እኮ እየገጠመን ያለው ነገር ምንድን ነው? እዚህ ጋር አጸያፊ ሆኖ ባለጌ ሆኖ ስታባረው በማንነቴ ምክንያት አባረኝ የሚል ትውልድ እየተፈጠረ ነው ያለ። ከዚህ ሳቢ የሚያወጣን ይመስለኛል። ፖለቲከኞች በተለይ ኢትዮጵያ ውስጥ ከጥግ እስከ ጥግ ሀሳባቸውን ሸጠው መንግስት ለመስረት የሚያስችላቸው ወይ ፕሬዚዳንት ለመሆን የሚያስችላቸውን ድምፅ ሲያገኙ አሮን ኬር አማራውን ከመረጠው፣ ትግራዩን ከመረጠው፣ ሁሉም ከመረጠው 2 ተርም ነው ያለው። አምባገነን ለመሆን እድሉ በጣም ጠባብ ነው የሚሆነው ብዬ አስባለሁ። ተቋማቶች የሚገነቡ ከሆነ እነዚህ በተለይ የፍትህ ተቋማቶች፣ የሀገርና መከላከያ ሰራዊት፣ ፖሊስ፣ ምርጫ ቦርድ ነፃና ገለልተኛ ከሆኑ ሜድቬዴቭን እያመጣ ፑቲን ቁማር እንደሚጫወተው እንደዚህ ቁማሮች ካልተሰሩ በስተቀር አይ ቲንክ ይሄ ለከበደም ላየለም የብሔር ፖለቲካ ውስጥ መግባት ለማትፈልጉም ሰዎች ምቹ አጋጣሚ ይመስለኛል። አሁን ባለው ሁኔታ እኮ የከተማ ልጆች የኢትዮጵያ መሪ ለመሆን 0 ቻንስ ነው ያላቸው። አዲስ አበባ ተወልዶ ያደገ አንድ ልጅ አገር ልምራ ቢል እንዴት ሊሆን ይችላል? አስታውሳለሁ። አንተነህ እሸቴ አስፖዝ አድርጌያለሁ ደቂቃ። አንተነህ እሸቴ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዚዳንት እጩ ሲያሰባስቡ ከትግራይ፣ ከአማራ፣ ከደቡብ፣ ከኦሮሚያ ነበር። አንተነህ ፈለቀ የጊዮርጊስ የተጫወተ ፕሮፌሽናል ተጫዋች ነው፣ ጎበዝ ልጅ ነው። 11ኛው ሰዓት ላይ የአሁኑ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ማን ናቸው? ስማቸው ጻፉልኝ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራ ነው። ኢሳያስ ጅራ ሙስና ምናምን ነው፣ ሙስና አይደለም። በ11ኛው ሰዓት ላይ አንተነህ እሸቴ ደብዳቤ የለውም፣ ውክልና የለውም። ኢሳያስ ጅራ በማታው ሄዶ ኮሚቴዎችን አሳምኖ የብሔር ፖለቲከኞችን አሳምኖ የኦሮሚያ ወኪል ነኝ ብሎ ደብዳቤ ይዞ መጣ። አንተነህ እሸቴ ሊወዳደር የነበረው ኦሮሚያ ወክሎኛል ብሎ ነበር። ባለቀ ሰዓት አንተነህ ፈለቀ ድምፅ አጣ። ኢሳያስ ጅራ ኬት መጣ ሳይባል የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ሆነ። አሁን ምንድነው አንተነህን የጎዳው ብትል የከተማ ልጅ ነው የሚወክለው፣ ግን ከጀርባው ግን ቤዝ የለውም። ስለዚህ ፖለቲከኞች በእንደዚህ አይነት ነገር አይደለም መሄድ ያለባቸው። ሀሳብ ነው ማሸነፍ ያለበት፣ ፖሊሲ ነው ፕሮግራም ነው ማሸነፍ ያለበት እንጂ ከጀርባ የምታሰልፋቸው ሆ በል ስትላቸው ሆ የሚሉ ግደል ስትላቸው የሚገሉ መሆን የለበትም። በአማራው፣ በኦሮሞ፣ በትግራዩም፣ በጉራጌውም፣ በስልጤውም በሁሉም መወደድ አለብን ብዬ አስባለሁ። ለዛ ነው ስዩሜ ደቂቃን ፖዝ አድርጌያለሁ። ቀጥል። አመሰግናለሁ። እኔ አንድ ተርም የምልበት ምክንያት በነገራችን ላይ የተደላደለ ጊዜ አይቆይም። አሁን እንደ ሜክሲኮ አይነቶቹ እንደዛ ነው። የራሱን ገቨርንመንት ኢቨን ሚኒስቴር ይዞ ይመጣና 6 ዓመት ይሄዳል። የራሱ ብሔር እንኳን ቢሞላው ከዛ በኋላ አይመርጠውም ፕሬዚዳንሻል ስለሚሆን በዛ ነው። ሌላው ሪፐብሊካን እና ዲሞክራት የሚባል 2 ፓርቲ ያለ አሜሪካ ውስጥ እና በኢሚግሬሽን፣ በቦርደር ሴኪሪቲ ጉዳይ፣ ታክስ ሪግሬሲቭ ፕሮግሬሲቭ በሚለው ክላይሜት ቼንጅ፣ በተለይ ፓሪስ አኮርድ ጉዳይ፣ ሌሎች ጉዳዮች የሚለያዩባቸው ጉዳዮች አሉ። አንዱን ፕሬዚዳንት የገቨርንመንት ወር አድሚኒስትሬሽን ሌላኛውን አገር እያዳከማችሁ ነው፣ በብድር
አንገታችን ድረስ እንዲሞላ ወደ 19 ትሪሊዮን ዶላር ምናምን ዕዳ አለብን፣ በአንተ አድሚኒስትሬሽን ይህን ያህል ጨምረዋል እያሉ ይወቃቀሳሉ። ትራምፕ በተለይ ሚዲያዎች ይህን ነገር ሲያራግቡት ሲወቅሱት ፌክ ኒውስ ይላቸዋል፣ ሲኤንኤንም ሌሎቹም። ግን አንድም ጊዜ የሚታሰር ጋዜጠኛ አይኖርም በዚህ ጉዳይ፣ ኦር ደግሞ የኮንግረስ አባል ኦር ሴናተርስ የሚታሰር አይኖርም። አገር እያፈረሳችሁ ነው ብለው ይወቅሷቸዋል ዲሞክራቶችን። ምክንያቱም በኢሚግሬሽን ጉዳይ ይወቅሳቸዋል። የሚታሰር ሰው የለም። እኛ ፓርላማ ውስጥ ግን ጠቅላይ ሚኒስትሩ ከየት ብር አምጥተህ ነው ቤተመንግስት የምትገነባው? አገር እያፈረስክ ነው ሲባል ሂዱና አረብ ሀገር ጠይቁ ይላል። አንድ ሀገር ውስጥ ትልቁ የኢትዮጵያ ሁላችንም ተጠያቂ እንድንሆን የሚገባው ፓርላማው ነው፣ ጠቅላይ ሚኒስትሩ። አረብ ሀገር ሂዱ፣ ፈረንሳይ ሂዱ ይላል። ቪዛ ስጠን ብንለው እንኳን ለመጠየቅ እኮ አይሰጠንም። ግን ይላቸዋል ህዝቡ። ምን ማለት ነው? ማንም አይጠይቀኝም፣ ምን አገባችሁ? አንደኛ ለምኜ ባመጣሁት ምን አገባችሁ? እናንተ ብቻ በሰጣችሁን ገንዘብ ነው የምትጠይቁን። የትኛውንም ሀገር ግን ለዚህ ጠቅላይ ሚኒስትር 5 ሳንቲም እንኳን ቢሰጠው በእኛ ነው፣ እኛን አይቶ ነው የሚሰጠው፣ ኢትዮጵያን አይቶ ነው የሚሰጠው። አት ዘ ሴም ታይም ቢሊየንስ ኤንድ ቢሊየንስ ኦፍ ዶላር ደግሞ የሚሰጥህ ኢቭን በግለሰብ በነ ቢልጌትስ በኩል እንኳን ገንዘብ ቢመጣ የሚመጣው ከጀርባው ሌላ ነገር አለው። በነፃ የሚሰጥ የትም ሀገር የለም የለም። ዝም ብሎ አይደለም የሚሰጠው። ዩኤኢ ጋር ያለን ግንኙነት ምንድን ነው ያጣበቀን ይሄን አክል? በነገራችን ላይ የፈረንሳይ መንግስትም ዩኤኢ መንግስትም ያቀፈበት መንገድ ራሱ እየሸከከኝ ነው። እኔ ውጭ ሀገር ብዙ ስለቆየ ሊሆን ይችላል። ተመሳሳይ ጾታ አይነት ነገር ነው የሚያስመስለው። ይሄ ፕሮቶኮል የሚባል ነገር አለ። ውጭ ሀገር ሲወጣ 120 ሚሊዮን ህዝብ ነው ትከሻው ላይ ያለው። ለልመና መደፋት የለበትም፣ ግሬስ ይኑረው። የድሮ ፎቶዎች ቤተመንግስት አሉ። ቤተመንግስቱ ሲያድስ እነዛ ፎቶዎችን ቢያያቸው ዲፕሎማሲው አያወርደውም ነው። ኤኒዌይ አብይን ግን የጠየቁት ሰዎች አንዳንዶቹ ዛሬ እስር ቤት ነው ያሉት። ኢትዮጵያ ልታፈርሱት ነው፣ እያፈረሳችሁ ነው ሲባል እናፍርሰው ብንል ማን ሊያስቆመን ይችላል ይላል። አሁን ጥጋበኛ ካልሆንክ በስተቀር የአንድ ሀገር ኃላፊነት የሚሰማው መንግስት ከሆነ እንደዚህ ማለት የለበትም፣ ማለትም አይችልም። ትራምፕ እያፈረስክ ነው ስትለው እነዚህ ሁሌም ወሬ ነው የሚያወሩት። እኔ እያፈረስኩ እንዲየሰራሁ እየገነባሁ ነው ይላል እንጂ ለአፍርሰው ብል ማን ነው የሚያስቆመኝ አይልም። ቢልስ ጣጣው ብዙ ነው። አብይ አህመድ በመከላከያ ስለተማመነ ነው። ኦሮሞ ባለተራ ቢሆን ምን ችግር አለው ያለው ብርሃኑ ጁላ ነው። እኔ ጫት ሱስ ቢኖርብኝ ከብርሃኑ ጁላ ቁጭ ብዬ ጫት እንኳን ሱሴን መወጣትም አልፈልግም። እንኳን እሱ የሀገር መከላከያ የሚያህል ነገር ትንታኔ ሊሰጥ በአሁን ፖለቲካ ትራምፕ 34 አካውንት ኮንቪክትድ ተደርጎ ከኢናጉሬሽን 10 ቀን ወር ሳምንት በፊት አሁን ፍርድ ሊተላለፍበት ነው። አሁን አብይ አህመድ የከሰሱት ነበሩ ከዚህ በፊት ኢቭንኛ ከክልል አደረጃጀት ጋር በተያያዘ ክስ አቅርበን ነበረ በጠቅላይ ሚኒስትሩና በሌሎችም። ወዳው ያንን ክስ እንደቀረበ ነው አረቴሊ ደቂቃው እንትናል እና ወዳው ነው እንትኖቹን ያሰራቸው 1-2 ደቂቃ። ሶ ከጀዋር መሐመድ ጋር በተያያዘ ዋን ማን ሾው ነው ብሏል። አብይ ሊያስገድለኝ ነበር። ኢንጂነር ስመኘው፣ ጄኔራል ሰዓረ፣ ሃጫሉ ሁንዴሳ ተከበኩ ባለበት ጊዜ የተገደሉ ሰዎች በሚመለከት ነፃና ገለልተኛ ኮሚሽን ሊያጣራው ይገባል ነው ያለው። እነዚህ ሁሉ ያነሳናቸው ነበሩ። ግን እኔ ጀዋር ቢጠየቅ ደስ የሚለኝ ኢትዮጵያ የነበረው ፌዴራሊዝም ከሚንግ ቱጌዘር ነው ሆልዲንግ ቱጌዘር ነው። ኢትዮጵያ ስንት ዓመት ዕድሜ ነው ያላት? then he can reveal himself። እዛ ላይ ከተግባባን አንድ ነገር ነው። የአማራ ፋኖ በሚመለከት ከፋኖም ሆነ ከየትኛውም የታጠቀ ኃይል የሚደረግ ድርድር ካለ ብሔራዊ ኮሚሽኑ አልጀምረው ዞሮ ይመጣል። ስለ እውነት ለመናገር መሀል ላይ አድበስብሰ የተናገርካት ንግግር ሰው በቀልድ ሊያየው ይችላል እንጂ ትክክለኛ ንግግር ነው። እኔ መሪዬን ልውደደውም ልጥላው
መሪ መምሰል አለበት። በጣም ባገኝም ድሃ ብንሆንም ያገኘን ብንሆንም መናጢ ብንሆንም ግን ቀብራራ መሆን አለበት። በቃ የሀገር መሪ ነህ። ክብር ጠቅላይ ሚኒስትር እያደመጡ ከሆነ ቀብራራ መሆን አለበት። በጊዜውም አለ ጊዜውም ዝም ብሎ መገልፈጥ አስፈላጊ አይደለም። ኮራ ማለት አለበት። የነ ቻድ መሪዎች የምስራቅ አፍሪካ መሪዎች ቀብራራ ብለው ሲሄዱ ምንድን ነው እኛ እኮ እኛ ነው የሚወክሉት አይደለም። የሀገር መሪ ነው። በሆኖም ባልሆነም ሁኔታ ጉያ ውስጥ ደግሞ መወሸቅም ተገቢ አይደለም። ቁም ነገር አንደኛ እንትንም አይደለም። ባደጉት ሀገራት እኮ መሪዎች እኔ አስታውሳለሁ ዩጋንዳ ውስጥ ዩሪ ሙሴቬኒ የሆነ ፕሬዚዳንሻል የሆነ መሪ የማይመስል ልብስ ለብሶ እንኳን የተቹበትን ጊዜ ያስታውሳል። አሜሪካ ታስታውሳላችሁ፣ ኦባማ ቴንት ሱፍ ለብሷል ተብሎ ፎክስ ላይ እንዴት አጀንዳ እንዳደረጉት አይታችሁ። እንዴት አንድ የሀገር መሪ ቴንት ሱፍ ይለብሳል ብለው መሪ መምሰል አለበት። ከዛ በኋላ በሀገር ጉዳይ ማውራት አለብን እንጂ እነዚህ ቁም ነገር መሪ የመምሰል ነገር ክፍተቶች ይታያሉ። ይሄ መስተካከል አለበት ለማለት ያህል ነው። እሺ ኤቢ ወደ አንተ እንምጣ ወንድሜ። 8 ደቂቃ አለህ ግን ኤቢ አለህ? አለሁ ስጠፋ ጊዜ እዚህ ቲክቶክ ላሉ ነገሮች ናቸው ያሙሃል። እያሙ ነው። ቶሎ ተገለጥ እባክህ። ተዋቸው እነሱን። ይቅርታ ሶሪ ዚስ ኢዝ ማይ ፕሮብሌም። ቱበል ትፋት የሚለውን አንድ እንትን ታውቀዋለህ? ሴቷ ውጭ በረንዳ ላይ ቁጭ ኦኬ እዛ ሃይማኖት ሞስክ ውስጥና ቤተክርስቲያን ውስጥ አድርገው እዚህ ጋር እንደ ሃይማኖታዊ ጉዳይ ላይ አላስተናግድም። ስለዚህ የተባልከው በብልጽግና ደጋፊነት ነው እንጂ ከሃይማኖት ጋር ተያይዞ አይደለም። እና ቢሆንም እንኳን ያታንሱ ለማለት ያለው ፕሊስ። እሺ እኔ ደግሞ አባይን በሚመለከት ሰራዊት የሰራው ቱበል ትፋት ምናምን የምትል ሴት አለች። እንትን ነው ገጸ ባህሪ። ኦኬ መሀል ላይ ያው መዝናናት አለብን እንዴ፣ መታፈን የለብንም። አስቂኝ ነገር ሲሆን መድረግ አለበት ለማለት ያለው። እሺ 8 ደቂቃ አለ ወንድም። የተነሱ ሀሳቦች አሉ። ምንድን ነው የምትለው? እሺ አመሰግናለሁ ቴዳ። ያው ብዙ ሀሳቦች ተነስተዋል። በነዛ ዙሪያ የኔን የግል ምልከታዬን ለማሳየት እሞክራለሁ። አሁንም ደግሜ መናገር የምፈልገው ቅድም ጀምሮ የተነሱ ነገሮች አብዛኛዎቹ የተጋነኑ ናቸው እንጂ ህዝቡ ላይ ችግር የለበትም እያልኩኝ አይደለም። አብዛኛው ሰው የህዝብን ችግር ለፖለቲካ ጥቅም ስልጣን ለመያዝ መንግስትን ለመጣል ነው የሚጠቀመው። ለህዝቡ አስቡ አይደለም። አብዛኛው በተለይም ፖለቲከኛ ነኝ የሚለው አብዛኛው ሰው ማለት ነው። የህዝብ ችግር ስላለ ነው ኑሮን ሰብሲዳይዝ ለማድረግ ብዙ ስራ እየተሰራ ያለው። በየዘርፉ ሰዎች ናቸው እነዛ ሰዎች፣ ባለስልጣናቱም ኤቭሪቲንግ ሰው ነው። ሰው ይሳሰታል። ስለዚህ አይሳሰቱም፣ ችግር የለበትም እያልን አይደለም። ግን ችግሩ በተነገረው ልክ የተጋነነ፣ ሀገሪቱ የተናወጠች፣ ሀገሪቱ የፈረሰች አይደለም። ሀገሪቱ ሰላም ነች። በሰላም እየኖርን ነው ያለነው። ብዙ ችግሮች አሉ። ኢትዮጵያ ድሃ ሀገር ነች። ድሃ ሀገር እንደመሆኗ መጠን ብዙ ችግር አለ። ያንን ችግር ደግሞ ፊት አድርጎ ህዝባችን ከድሮ ጀምሮም እየኖረ ነው፣ አሁንም ይኖራል። ስለዚህ ችግር የለም አይደለም። ሀገሪቱን ከችግር ለማውጣት ነው እየተሰራ ያለው። አሁን ምንጠራቸው ምንጨቃጨቅባቸው ፕሮጀክቶች በሙሉ እየተሰሩ ያሉት ሀገሪቱን ከችግር ያወጣሉ፣ የሀገሪቱን ስም ከፍ ያደርጋሉ፣ ጄኔሬሽኑ የሚኮራበት ሀገር ትኖረዋለች በሚል ነው እየተለፋና እየተሰራ ያለው። አሁን ያለው ነገር ግን ችግር ነው። ጀስት ችግሩን አላቃለልኩትም ወይም ደግሞ ችግር የለም አላልኩም። ብዙ ሰዎች እንደዛ ስላሉ ነው። ሌላኛው እኔ ማንሳት በአዲን ጋር ተያይዞ በቂታውን ፖዝ ላድርገውና በቂ ደቂቃ አስጣለሁ። ቅድም ፖለቲከኞቹ ሳይገቡ አንዳንድ ነገሮችን አንስተ ነበር እንደ መወያ አጀንዳ ያነሳሁት። አንዳንድ ጥያቄ በጠይቅ ከጥግ እስከ ጥግ የሚያስተዳድረውን ፓርቲ ስለምደግፍ ነው እንጂ ጥያቄ አንተ ላይ ለማብዛት አይደለም። የብልጽግና ፓርቲ ደጋፊ ነው ይላል። አምስቱን አቅጣጫ ይመለከታል።
አሁን በቢሊዮን ብሮች በቢሊዮን ዶላሮች የብሔራዊ ቤተ መንግስት እድሳት ላይ ነው። ህዝቡ ሁሉም እየጠየቀ ነው። እንግዲህ የማይጠይቅ የለም። በእንደዚህ አይነት መከራ ውስጥ እያለን በእንደዚህ አይነት ችግር ውስጥ እያለን በዚህ ደረጃ ይህን ያህል ገንዘብ አውጥቶ ቤተ መንግስት ማደስ ምን ማለት ነው ይላሉ። እና መቅደም ያለበት ይሄ ነው ብለህ ታስባለህ? በአሁኑ ሰዓት ለኢትዮጵያ ህዝብ አንገብጋቢው ቤተ መንግስት መገንባትና ቤተ መንግስት ማሳደስ ነው። አንገብጋቢ ጉዳይ ነው ብለህ ታስባለህ? ምን መሰለ አንገብጋቢ በሆነው ጉዳይ እኮ የተሰራ ነው። የኑሮ ውድነት ነው አይደለ ችግሩ? የኑሮ ውድነት ከሆነ የኑሮ ውድነቱን ሰብሲዳይዝ ለማድረግ መደረግ ያለበት ነገር ሁሉ እየተደረገ ነው። የፖሊሲ ቼንጅ ሊሆን ይችላል። የህብረተሰቡን ኑሮ ለመደጎም የሚሰሩ ስራዎች ሊሆኑ ይችላሉ። እነዚህ ስራዎች በየዘርፉ እየተሰሩ ነው ያሉት። ሰው የሚለው ምንድነው? ገንዘብ ታትሞ ለምን ለኔ አልተሰጠኝም አይነት ነው እኔ እየተረዳሁት ያለሁት። መንግስት ለህዝብ ገንዘብ አይሰጥም ወይም ደግሞ መንግስት አይነግድም፣ ነጋዴ አይደለም። እንደውም እነ ጀዋር እንደሌሎቹ እንደሚሉት ምንም አይነት የመንግስት ኢንተርፌረንስ የሌለበት ኢኮኖሚክ ሲስተም ሳይሆን ኢኮኖሚ ሲስተሙ ውስጥ ገብቶ ንግድ ሲስተሙ ውስጥ ገብቶ ጭምር ዘይትና ሱካር እየሸጠ ነው ያለው መንግስት ለህብረተሰቡ ማለት ነው። ገንዘብ ቀጥታ አይሰጠውም ለህዝቡ፣ ግን ያንን ህዝቡ እንዲችል ብዙ ነገር እየተደረገ ነው። ለምሳሌ ገንዘብ አትማችሁ ስጡኝ ብሏል። ገንዘብ እያተማችሁ ስጡኝ ብሏል። ለኔ ገንዘቡ ይሰጠኝ ነው። ምን መሰለ ገንዘቡ ይሰጠኝ ማለት ነው እኮ ሰብሲዳይዝ ለማድረግ እየተሰራ ነው ብያለሁ። የኑሮውን ሰብሲዳይዝ ማድረግ የማህበረሰቡን የኑሮ ሁኔታ ማለትም ኢኮኖሚውን እንዳይችል ያደረጉትን ነገሮች ችላ ተብሎ አይደለም እየተሰራ ያለው። ሆሪዞንታሊ ነው እየተሰራ ያለው። በዚህ በኩል ልማቱም እየተሰራ ነው፣ በዚህ በኩል የህዝቡን ኑሮ ለመደጎም ስራዎች እየተሰሩ ነው። ብዙ ነገሮችን ልዘረዝርልህ እችላለሁ። እንደውም ጊዜ ከሰጠኝ ሌላ ጊዜ እንደውም የሚመለከተውን ተቋም ሄጄ መረጃ አምጥቼ እያንዳንዱን ነገር አብራርቼ ላሳይ እችላለሁ። በየምን ዘርፉ ምን አይነት ድጋፍ እየተደረገ እንደሆነ። በጤና ዘርፉ ድጋፍ እየተደረገ ነው የህብረተሰቡን ችግር ለማቅረፍ። ስራ እድል ፈጠራ እየተሰራ ነው፣ በግብርና እየተሰራ ነው። በሁሉም ዘርፍ ለህዝቡ ያለውን ችግር እንዲቋቋም እና ከችግሩ እንዲወጣም ስራዎች እየተሰሩ ነው ያሉት። እንግዲህ እኛ የምናነበው ዜና ወይ ህዝቡ የሌላ ሀገር ዜጎች ካልሆኑ አማርኛ የሚነግሩን ከሆነ የተለየ ነገር ከሆነ አላውቅም። ግን እኔ ማነበው ሰዎች የሚያውቁት የፋብሪካ ሰራተኞች ኦልሞስት ስራ እያቆሙ ነው። ሐዋሳ ኢንዱስትሪያል ፓርክ ውስጥ ብትሄድ ደሞዝ ሳይከፈላቸው የቆየ እንደሆነ አታውቅም። ይሄ አው ችግሮች አሉ እኮ ግን ኦልሞስት አይደለም ነው እኔ እያልኩ ያለሁት። አሁን አንተ ኦልሞስት ብለህ ዜና የሚያቀርቡ ሰዎችም መረጃ የሚያሰራጩ ሰዎችም አካብደውት ነው እንጂ ችግሩ ለምሳሌ አንድ ፋብሪካ ውስጥ ችግር አጋጥሞ ሊሆን ይችላል። 99 ፋብሪካዎች ያደረጉ ነው። እሺ ችግሩ በከፊል ነው ያለው እንበል። አንተ በምትለው በቃ ፓርሻሊ አለ፣ በከፊል ችግሩ አለ እንበል። ደሞዝ አንድ የመንግስት ሰራተኛ ደሞዝ ሳትከፍለው 4 እና 3 ወር ማቆየት አይደለም የመንግስት ሰራተኛ ነው ብዬ አስባለሁ። ደሞዝ አለመከፈል አይደለም። ደሞዝ ከሚከፈላቸው ቀን 10 ቀን ሲያልፍባቸው የመንግስት ከወር እስከ ወር የሚኖሩ ናቸው። እኔ እንዴት ታቀለዋለህ ነው የኔ ጥያቄ። አሁን እኮ የምንሰማቸው የሆስፒታል ሰራተኞች፣ መምህራን፣ የኢንዱስትሪ ፓርክ ውስጥ የሚሰሩ ሰራተኞች ደሞዝ ሳይከፈላቸው የምትሰሙት የ4 ወር የ5 ወር ምናምን ነው እየሰማን ያለ ነው። ለነዚህ ሰዎች ደሞዝ ተከፍሏቸው ደሞዝ አልከፈልካቸውም ማለት አውቶማቲካሊ እኚህ ሰዎች ችግር ውስጥ ነው የሚወድቁት። አሁን ይሄን ማረጋጋት ለነዚህ ሰዎች ደሞዝ መክፈሉ ነው የሚያዋጣው? ከዛ ይልቅ ቤተ መንግስት ማስዋብ ነው? የትኛውን መቅደም ያለበት? እሺ ቴንክ ዩ። ከደሞዝ ጋር ተያይዞ ያነሳው ነገር ፋብሪካ የአብዛኞቹ ኢንዱስትሪያል ፓርኮች ለግል ባለሀብት የተሰጡ ናቸው። የግል ባለሀብት ደሞዝ ማይከፍል ከሆነ ህጋዊ እርምጃ መወሰድ አለበት። እኔ መረጃው የለኝም። የግል ባለሀብት ነው፣ ቀጥሮ ነው የሚያሰራው፣ መክፈል አለበት። የመንግስት ሰራተኛ ደሞዝ የተባለው አዲስ የተቋቋመ ክልል አለ። የክልሎች በጀት ሲስተም አለ ታውቃለህ፣ የበጀት ሂደቱ ማለት ነው። አዲስ የተቋቋመ ክልል አለ። አዲስ የተቋቋሙት ክልሎች ለምሳሌ ማዕከላዊ ኢትዮጵያ እኔ የኛ ማህበረሰብ የሚገኝበት ክልል ነው።
ከዛ ደቡብ ኢትዮጵያ ምናምን የሚባሉ አሉ እና ክልሎቹ አዲስ ሲዋቀሩ ነው። በፍጹም ይህንን አዲስ ክልል የሚለውን ጨዋታ ባያወራ ደስ ይለኛል። እዚህ ከዚህ በፊትም አናወራ ብለናል። ይሄ መንግስት ሌላ ታሪክ ሌላ ነገር ያወራ ፖለቲካውን ይስራና በሚቀጥለው ትሄድበታለህ አንተ። ምክንያቱም ሰውን እያሳሳታ ነው። እናንተ እኮ ያላችሁ ለዛ ነው። እሱም እኔም የአንድ ክልል ልጆች ስለሆነ እሱ ይናገርና እኔም የአንድ ክልል ልጆች ስለሆነ ሐቁን እናውቀዋለን። ምንድነው መሰለህ አንዴ ወንድሜ ቆይ እንዳለ ተበታተነ፣ ክልሉ ተበታተነ፣ አቅም ሳይኖረው ገቢ ሳይኖረው የውስጥ ገቢ ሳይኖረው በጀት የሚመደበው ሁሉ ከፌደራል አይደለም የሚላከው አካባቢው ላይ ሰብስቦ ከሚያገኘው የሆነ ፐርሰንት የተለያዩ ገቢዎች ናቸው። ፋይናንሻል ሲስተሙ ዲቴል ኢንፎርሜሽን ባይኖረኝም ማለት ነው ደሞዝ መክፈል ያቃታቸው በመበታተናቸው ነው። እሱ እንኳን ይሁን ቢባል እኔ እስከማውቀው አሁን ከተለወጠ አላውቅም። ለምሳሌ የደሞዝ በጀት ቀመር የሚሰራው የፌዴሬሽን ምክር ቤት ነው አይደል? ቀመሩን የሚሰራው የውስጥ ገቢ ዋነኛው ነው። የውስጥ ገቢ ማለት ክልሉ የሚያመነጨው ገቢ የውስጥ ገቢም አለ እንበል። ከዛ ከመደበኛው በጀት ባሻገር ደግሞ ተጠባባቂ በጀት አለ። ክልሎች ችግር ቢገጥማቸው የምትሰጣቸው ተጠባባቂ በጀት ይያዛል። አዲስ የተፈጠሩም ክልል ናቸው እንበልና ለሰራተኞቻቸው ደሞዝ መክፈል ካልቻሉ ለተጠባባቂነት ከተያዘው በጀት ውስጥ አይሰጣቸውም። አሁን የኢኮኖሚና በጀቱ መክፈል ያለበት ራሱ ነው። ምን መሰለህ እንደዛም ሆኖ ሌሎች እየከፈሉ ነው። ወንድሜ ልንገር፣ ሁለት ዞን ላይ ነው ችግር አለበት። ሌቦች የበዙበት ዞን አለ። በጣም ኃይለኛ ሙስና ኬዞች የሚወጡበት ማለት ነው። ለምሳሌ ሀዲያ ዞንና ወላይታ ዞን ነው በብዛት ደሞዝ እየከፈሉ ያልሆኑት። ተጠያቂዎቹም እነዛ ዞኖች ውስጥ ያሉ አመራሮች ናቸው። ሜቢ በጀቱን እኮ እንዴት እንዳደረጉት አይታወቅም። በጀት አንሷቸውም ሳይሆን ያለውን በጀት በብዛት በሙስና ኬዝ ይበላል ብዙ ጊዜ ማለት ነው። ለመንግስት ሰራተኛ ደሞዝ ሳይከፍል ቢያንስ ቢያጭበረብር ለመንግስት ሰራተኛ ደሞዝ ሳይከፍል ካጭበረበረ ያ አመራር መታየት አለበት። የመንግስት ሰራተኛው አሁን ለኔ ከሚቀርበኝ ቅሬታ አንዱ ልንገር፣ የመንግስት ሰራተኛው ያለው ደሞዝ እንኳን አልበቃህ ብሎት ለብልጽግና ፓርቲ መዋጮ ያላችሁ ገንዘብ ይጠይቃል አይጠይቅም? ሰራተኞች ደሞዝ ላይ የሚቆረጥ እንትን አለ። አይ ዶንት ኖ ደሞዝ ላይ የሚቆረጥ እንትን አለ። ደሞዝ ላይ ለምሳሌ ባለህበት አካባቢ ለልማት ማህበር ምናምን ተብሎ የሚቆረጥ ነገር አለው። ለምሳሌ ለልማት ማህበር ምናምን ተብሎ የሚቆረጡ ድሮም ጀምሮ ያሉ አሉ። አዲስ የመጣ አሰራር ሳይሆን የደሞዝ ሲስተም የመጣ ምንም የለም። ከድሮ ጀምሮ ያለ የደሞዝ ስርዓት ነው ያለው። ለምሳሌ የእንትን የወለ ማለት አንዴ ምናልባት መረጃው ከሌለ የለኝም አጣርቼ እመጣለሁ በል እንጂ ኢቭን ሪሰንትሊ እንኳን ሀረር ውስጥ ባንኮች ለኮሪደር ልማት መዋጮ አላደረጋችሁም በሚል ታሽጓል። ኮሪደር ልማትና የብልጽግና እኮ አንድ አይደለም። ኮሪደር ልማቱ የሚሰራው የሻዕቢያ መንግስት ነው አይደለም። ለብልጽግና ፓርቲና መንግስት እኮ የተለያዩ ናቸው እንዴ። ለፓርቲ ስራ ከህዝብ መዋጮ እንትን አይልም። ሜቢ ከግብር ጋር ተያይዞ ሊኖር ይችላል። የግብር ሲስተሙን ምን ያህል የሚቆርጡት ብር አለ፣ ምን ያህል ለምን እንደሆነ አይዶን ነው መረጃው የለኝም። ግን ለፓርቲ አዋጣ ተብሎ በግል አይጠየቅም የመንግስት ሰራተኛ የሆነ ሰው። ግን ለኮሪደር ልማት አካባቢው ሊለማ ስለሆነ የአካባቢው ማህበረሰብ ለአካባቢው ልማት ማዋጣት አለበት። አካባቢህን ሲለማልህ ነው አንተ ስለዚህ መንገድ ሲሰራ እኔም ኮንፊውዝ ስለሆንኩኝ ነው። አገሪቷን እያስተዳደረ ያለው ገዢው ፓርቲ ብልጽግና ነው። የኮሪደር ልማት የብልጽግና ፓርቲ ፕሮግራም ነው። yes ስለዚህ የፕሮግራሙ ባለቤት ብልጽግና ነው አይደል? የመንግስት ሰራተኛው ጋር የሄደ ከደሞዛችሁ ቆረጡ የሚለው ባንኮችን ባለሀብቶችን የሚጠይቀው ምን መሰለህ? አሁን አንተ የመጀመሪያ አካሄድ የፓርቲ መዋጮ ተብሎ ከአባላት ምናምን የሚሰበሰብ አለ። ጀስት እንደዛ ለፓርቲ ስራ ብቻ የሚውል ማለት ነው። ይሄ መንግስታዊ ስራ ነው፣ የህዝብ ስራ ነው።
ህዝባዊ ስራ ነው። ለህዝብ ደግሞ ከህዝብ ነው ተሰብስቦ የመጨረሻ ነገር እኔ በነገር አንተን መጠይቀው እኔ አንተን መጠይቀው ለአንተ ሳይሆን አንተን ብሎ የመጡ የመንግስት ደጋፊዎችም እንዲሰሙና ባሉበት ራሳቸው እንዲጠይቁ ነው። በቅርቡ በአቶ አብነት ገብረ መስቀልና በሼህ አሊ አላሙዲ መካከል ግጭት ተፈጥሯል። ታውቃለህ? ሰምቻለሁ። አቶ አብነት ገብረ መስቀል በአደራነት የተሰጣቸውን ገንዘብ ለብልጽግና ፓርቲ በጠየቃቸው መሰረት ለፓርቲው ሰጥተዋል። ዲካርቱስ ሰውየው የገቡበት አንደኛው ዛሬ እንደዚህ ሊሆኑ ለገቡበት ችግር ለብልጽግና ፓርቲ ተጠይቀው መስጠታቸው ነው። ፖይንቴ ምንድን ነው? ባለሀብቶች፣ ነጋዴዎች በጊዜው ማለት ጊዜው ገንዘብ ይጠይቃሉ። ይህ ሀቅ ነው። ይሄን አታውቅም? አዎ አስገዳጅ እስካልሆነ ድረስ ለሀገሩ እድገት ቢያዋጣ እኮ ምንም ችግር የለው። አስገዳጅ ካልሆነ ታዲያ ለምን ታሸጋል? ለምን ታሸጋል ታዲያ? እኔ መረጃው የለኝም። ሜቢ ሐረር ላይ ካደረገ እኮ የሐረር መንግስትን ተጠያቂ ማድረግ ያስፈልጋል። ኤቭሪቲንግ አንድ ሰው የሚመራው አይደለም። ሀገሪቱ ብዙ የአስተዳደር ወሰን አላት። ሚኒስቴር መስሪያ ቤቶች አሉ፣ ብዙ አመራሮች አሉ። በእያንዳንዱ አካባቢ ለተፈጠረው ነገር ያኛው ሰው ተጠያቂ መሆን አለበት። እኔም ተጠያቂነት መኖር የለበትም ብዬ አይደለም። ግን ሐረር ላይ ከሆነ የሐረሪ አስተዳደር ችግር ከፈጠረ መጠየቅ አለበት። የወላይታ ዞን አስተዳደር ደሞዝ ካልከፈለ የወላይታ ዞን አስተዳደር መጠየቅ አለበት። ደሞዝ መክፈል ስላለበት ግዴታ አንድም ቀን ማለፍ ስለሌለበት ማለት ነው። ሌሎች እየከፈሉ እሱ ማይከፍልበት ምንም አይነት ግራውንድ ስለሌለ ማለት ነው። ግን የወላይታ ዞን አስተዳደር ደሞዝ ስላልከፈለ ሙሉ መንግስት ለኢትዮጵያ የመንግስት ሰራተኞች ደሞዝ እየተከፈላቸው አይደለም ማለት። ሐረር ላይ በግድ ለኮሪደር ልማት አላዋጣችሁም ብሎ አፍርሶ ሐረር ላይ አፍርሶ እንትን ብሏል ብሎ መንግስትን ማውቀስ ተገቢ አይደለም። ለምሳሌ አሁን በእኛ ዞን እኔ ስቃወመው የነበረ ልንገር፣ ኮሪደር ልማት ወራቤ ላይ ሲሰራ መቃወመውን ልንገር። ኮሪደር ወራቤ ላይ ሲሰራ ለሰዎቹ ካሳ ሳይሰጣቸው ነው የወራቤ ዞን አስተዳደር አፈረሰው። ኦኬ ተው፣ ወራቤንም ሐረር ግል ንብረታቸውን ዋስትና ሳይከፍላቸው እኔ ብሌም አድርጌያለሁ። ችግር የለውም። በቂ ደቂቃ ሰጣለሁ። ኦኬ ወራቤንም ሐረርን መንተውና አዲስ አበባ ውስጥ እንምጣሽ። አዲስ አበባ ውስጥ የህንፃ ባለቤቶች አሁን ከዚህ ቀደም የመብራት ኃይል ሰው በህዝብ ተወካዮች ምክር ቤት ቀርበው ጥያቄ ሲጠየቁ ነበርና የአብን ሰዎች ካቀረቡለት ጥያቄ መካከል ዶክተር ደሳለኝ ጫኔ ይመስሉኛል እና ወይዘሮ ፍሬቱም ቀርባለች። እንዲሁም መብራት ኃይል ሰዎችም ቀርበው ሳያበሩ 3000 እና 4000 ብር ይመጣባቸዋል። አሁን ባለው ነባራዊ ሁኔታ ዜጎቻችን ማለት ነው። ኢማጂን 3000 እና 4000 ብር እንደ ቀል ተጨምሮበት ሲመጣ ይሄ ነገር እየሆነ ነው ብሎ እኔ አንዱ ተጠቂ ነኝ ብሎ የህዝብ ተወካይ ምክር ቤት አባል ይህን ሲናገሩ በቆጣሪ ስህተት ሊሆን ይችላል፣ በአንባቢው ስህተት ሊሆን ይችላል ብለው መልሰዋል። ኦኬ በአንባቢውም ስህተት ይሁን በቆጣሪውም ስህተት ይሁን ተጠቂ የሚሆኑት ግለሰቦች ናቸው፣ ዜጎች ናቸው። ይሄ ገርሞኝ ሳላበቃ አዲስ አበባ ውስጥ ያሉ ህንፃዎች ለካ አስገዳጅ በሆነ ሁኔታ መብራት እንዲያበሩ ይደረጋሉ። እስከ ምሽቱ 4 ሰዓት እስከ ምሽቱ ሌሊቱ ሙሉ ይሆን አላውቅም። እስከ ምሽቱ 4 ሰዓት ባለው ንግድ ቤቶች ህንፃ አላቸው እና ይሄ የዜጎችን መብት መጋፋት አይደለም ወይ? የመብራት ወጪዎቻቸውን ማን ነው የሚሸፍነው? ገና ለገና ከተማው ዲምላይት እንዲመስል የህንፃ ባለቤቶች መብራት አብርተው አዳር ሙሉ ነው እንደሚሰማው። ለምንድን ነው የሚደረገው? አይ ዶንት ኖ ስለ ማብራቱ መረጃው የለኝም። በግድ ማብራት አለባቸው የሚለው ነገር በሱ ጉዳይ ላይ ማውራት አልፈልግም፣ መረጃው ስለሌለኝ ማለት ነው። ግን ማንሳት የምፈልገው ከቆጣሪ ጋር ተያይዞ ከካርድ ጋር ከቴሌ ጋር ተያይዞ የተነሱ ነገሮች አንድ ሰው ስላወራቸው እውነት አይደለም። እኔ የኢትዮ ቴሌኮም ደንበኛ ነኝ። የዳታ አገልግሎት እጠቀማለሁ፣ የቮይስ አገልግሎት ፓኬጆችን ምናምን ገዛለሁ፣ ካርድ ሞላለሁ ምናምን ኤቭሪቲንግ ሊሚትድ የሆነ የራሱ የሆነ ነገር አለው። እነሱ በሚሉ ሳይሆን ሲስተማቲካል ነው፣ ቴክኒካል የሆነ ነገር ስለሆነ ባለሙያ የሚያየው ስለሆነ ቆጣሪውም ዝም ብሎ ካልበራ አይቆጥርም። ቆጣሪው ላይ ያለው ቁጥር ሰውየው ካላበራ ወይም ደግሞ የሆነ አገልግሎት ካልተጠቀመ ቆጣሪው አይቆጥርም። ሜቢ ቆጣሪውም ይዋሻል ካላላችሁ በስተቀር እኛ የምንነግራችሁ ነገር ውሸት ነው እንደምትሉት
ቆጣሪውም ይዋሻል ካላላችሁ በስተቀር ቆጣሪው ማሽን ነው፣ ሰው ሰራሽ አይደለም። ብሔር፣ ሃይማኖት፣ ዘር ምናምን የሚለይ አይደለም። ለእከሌ ብዙ ልቁጠር ለእከሌ ትንሽ ልቁጠር የሚል አይደለም። ስለዚህ የተጠቀመውን ይቆጥራል ማለት ነው። ስለዚህ የቆጠረውን ያ ሰው መክፈል አለበት፣ ግዴታው ነው። ግን ማን ነው የተጠቀመው? እንዴት ነው የተጠቀመው? ሜቢ አይ ዶንት ኖ፣ ኢንፎርሜሽኑ የለኝም። ግን አንድ ተገልጋይ የሆነ ሰው ቆጣሪው ከቆጠረው በላይ እንዲከፍል ከተገደደ ወይም ደግሞ ቆጣሪው የቆጠረው ሌላ ሆኖ እሱ እንዲከፍል የተገደደው ሌላ ከሆነ መጠየቅ አለበት፣ በህግ ጭምር በፍርድ ቤት መጠየቅ አለበት፣ መብቱም ስለሆነ ማለት ነው። እነዚህ ተቋማት ላይ ለምሳሌ አሁን ያነሳው ኤልፓን ኢትዮ ቴሌኮም እና ኢትዮ ቴሌኮም ብዙ ችግር የሌለበት ተቋም ነው እውነት ለመናገር ማለት ነው። ኤልፓ ብዙ ችግር አለበት። እኔን ራሱ ብትጠይቀኝ ማቃቸው በጣም ብዙ የተዝረከረከ ተቋም ነው የኤሌክትሪክ ኃይሉ ማለት ነው። ለምሳሌ ዝም ብሎ መብራት ያጠፋሉ፣ የሆነ መብራት ለመቀጠል ጉቦ ይጠይቃሉ፣ የሆነ ሰፈርን አውቀው ጃኳን ይነቅሉና ከዛ መብራት ምናምን ሲባል ብር ተደራድረው ገንዘብ ያስጨምራሉ ባለሙያዎች ማለት ነው። ግልጽ በሆነ ሁኔታ የምናውቀው ሌቦች የተሰባሰቡበት ተቋም ነው የኢትዮጵያ ኤሌክትሪክ አገልግሎት ማለት ነው። በግልጽ ይታወቃል። ይሄንን መንግስት እርምጃ መውሰድ አለበት። እኔም ሪከመንድ ማደርገው ነገር ነው። ብዙ ችግሮች የሉም እያልኩ አይደለም፣ አሉ፣ በየተቋማቱ አሉ። ኤሌክትሪክ ላይ በደንብ በቃ ሌብነት አልጀመርኩም እኮ ዋናውን ጉዳይ ግን እንዴ ቴዲ በዋናው ርዕሰ ጉዳይ እኮ አላወራም። አሁን አንተ ጠየቅከኝን እያብራራሁልህ ነው። ቆየን እኮ ብዙ 3 ደቂቃ አለ። 3 ደቂቃ ጨምርላለሁ። እሺ 3 ደቂቃ እሺ 3 ደቂቃ ጨምርልኝ። 3 ደቂቃ ጨምርልኝና በተነሳው ጉዳይ ላውራ። ተንሻፈፈ እይታ ያላቸው ብዙ ሰዎች አሉ። እኔ በዛ ልክ አይደለሁም። እኔ ጀዋርን ሪስፔክት ከሚያደርጉት ጠቅላይ ሚኒስትር ቢሆን ከማይፈሩና ከማይደነግጡ ሰዎች መካከል አንዱ ነኝ። ጠቅላይ ሚኒስትር ቢሆንስ የሚል ሐሳብ ስለተነሳ ማለት ነው። ጀዋር መሐመድ ጠቅላይ ሚኒስትር የመሆን ሙሉ አቅም አለው ብዬ አስባለሁ። እንደማንኛውም ኢትዮጵያዊ በተለይም ፖለቲካው ላይ ካሉ ከማውቃቸው ሰዎች ጀዋር ኢዝ ጂነስ ማን አይ አፕሪሺየት ሂም። ሐሳቦቹን የምደግፈው ነኝ። ግን አሁን በአንድ ኢትዮጵያኒስት ሆኖ ሲመጣ እኛ የምናውቀው በብሔር ፖለቲካ ነው የምናውቀው። የኦሮሞ ህዝብን ጥያቄ ይዞ ለኦሮሞ ህዝብ ሲታገል ነው የምናውቀው። በዛ ልክ ማዕቀፍ ነበር። በአንዴ ተገልብጦ መጥቶ ኢትዮጵያኒስት ሲል ግራ የሚያጋባ ነገር ሆኖብኛል። ግን እሱን ያልሰራውን ነገር ሰራ ብሎ ምንም መረጃ በሌለበት ምንም አይነት ማስረጃ በሌለበት የሚወቅሱትን ሰዎችን አይነት ሐሳብ የነሱን መጋራ ሰው አይደለሁም። ጀዋር ለኢትዮጵያ ብዙ አስተዋጽኦ ያበረከተ ነው። በተለይ የብሔር ፖለቲከኛ እያለ ህወሓትን ስርዓት ለማጥፋት የብሔር ፖለቲከኛ እያለ የምትወደው ከሆነ ኢትዮጵያኒስት ሆኖ ሲመጣ ለምንድን ነው የምትጠላው? እኔ የዜጋ ፖለቲካን እኔ ብልጽግናን የምደግፈው የብሔር ፖለቲካ ከሚደግፉ ፓርቲዎች የተሻለ ስለሆነ ነው። የዜጋ ፖለቲካን አምርሮ ከሚታገሉ ሰዎች መካከል ነኝ። በፍጹም አልቀበልም የዜጋ ፖለቲካ። ኦኬ ቀሪውን ደቂቃ ተጠቅመሽ። እሺ ቴንክ ዩ። በዛ ልክ ነው ማየት የምፈልገው። ሌላው የጫካ ፕሮጀክት፣ ሌሎች መንግስት የሚሰራቸው ነገሮች ያው ለሀገር ነው እየተሰራ ያለው፣ ለጄኔሬሽን ነው እየተሰራ ያለው። ሜቢ አሁን ልትራበት ትችላለህ፣ ልትቸገር ትችላለህ። ለመጪው ትውልድ ለመጪው ጄኔሬሽን ማሰብ መቻል አለብን። እኛ አሁን በልተነው አሁን ደልቶን እንኑር ሳይሆን ኢትዮጵያ ነገ ታላቅ ሀገር ሀያል ሀገር ትሁን ነው ዋናው ነገር። በዛ ልክ ነው እየተሰራ ያለውና ለጄኔሬሽን ለትውልድ የማያስብ ጄኔሬሽን ደግሞ መኖር የለብንም። እኛ የምንወልዳቸው ልጆች ነገ የሚመጣው ጄኔሬሽን በተሻለች ሀገር መወለድ ስላለባቸው የተሻለ ኢንፍራስትራክቸር የተሻለ ነገር ስለሚያስፈልጋቸው የጫካ ፕሮጀክትም ሀገርን የሚያኮራ ጠቅላይ ሚኒስትሩ ቢኖር ራሱ እድሜ ልኩን ራሱ ቢያስተዳድርበት በጣም ጥቂት ጊዜ ነው የሚሆነው። ግን ለዘላለም የሚቆይ ለብዙ ጊዜ ለኢትዮጵያ መከታ የሚሆን ለኢትዮጵያ ኩራት የሚሆን ነው ፕሮጀክት እየተሰራ ያለው የጫካ ፕሮጀክት ማለት ነው። ሌሎች ፕሮጀክቶችን በዛ ልክ ለመንግስት ወይም ለሆነ ቡድን ሳይሆን ለሀገር ዋልታና መከታ የሚሆኑ ለመጪው ጄኔሬሽን የምንኮራባቸው ኢትዮጵያን ሀገራችንም ከተማችንንም ውብ ሆና የምንኮራባት እንድትሆን ነው እየተሰራ ያለውና በዛ ልክ ወሰዱት። ያለ መስዋዕትነት ለውጥ የለም። ዛሬ ካልተቸገርን ነገ ጥሩ ነገር ማግኘት አንችልም። ዛቲዝ
አይ ቲንክ የኮሪደር እንደዛ ብትነግረን እኔ ጋር የኮሪደር ልማቱን አይ ቲንክ እየሰራችሁ ያላችሁት ለመጪው ትውልድ ነው። ህዝቡ ደግሞ እየጠየቀ ያለው አሁን በህይወት ያለ ነው ሞተን እያለቅን ነው። አሁን ያለነው ሞተን እያለቅን ነው። አሁን አይ ቲንክ ግልጽ አድርገልኛል። አሁን ላሉት አይደለም የኮሪደር ልማቱ የሚሰራው ለመጪው ትውልድ ነው። አሁን ያለበት ሞት ባትሞት እንደዛ የሚል ትርጉም ነው የሰጠው ወይ ለሌላው ነው። ግን ህዝቡ ግን የሚያነሳው እንደዛ ነው። አሁን ያለው ህዝብ እርቦታል። አሁን ያለው ህዝብ ተቸግሯል። በቃ ኃይሌ ገብረስላሴ እኮ ተናገረ። ተፋፍረን ነው እንጂ ቸግሮናል አለ። ኃይሌ ገብረስላሴ በጨዋ ቋንቋ ነው የተናገረው። ይሄን አንብባል አይደል? አንዳንድ ሰው በጨዋ ቋንቋ ይነግራል፣ አንዳንድ ሰው ስትሬት ፎርዋርድ ይነግራል። አፍሮ በሌላ አባባል ለማለት የፈለገው ልንገር፣ መናገር ፈርተን ነው እንጂ መሮናል ያለው። በቃ በሌላ በቃ ስትሬት ፎርዋርድ ነው። እንደው ልንገር በጣም ይግረምና መናገር ፈርቶ ነው እየተናነቀን ነው። እንደው ብንናገር የሆነ እንዳይደፉን ፈርተን ነው እንጂ መሮናል ነው ያለው። በሌላ አባባል ኃይሌ ያለው ማለት ነው። ምናልባት የሰውን ንግግር ጥልቅ ገብተህ መመርመር አቅሙ ምን ያህል ደረጃ እንደሆነ ባላቅም፣ ግን ለማለት የፈለገው እንደዛ ነው። እሺ ሳም ወደ አንተ ልምጣ። 8 ደቂቃ ግን ኃይሌን ያካትታል። ቴዲ አንድ ጥያቄ ይቅርታ፣ ቴዲ ኃይሌን ያካትታል ራሱን? የኃይሌን ያህል የተጎዳለ እንዲህ በዚህ ባለፉት 5-6 ዓመታት ሻሸመኔ ላይ ላቃጠልከው ንብረቱ ካሳ ሰጥተዋል እንዴ? አማራ ክልል ላይ ያለው ንብረቶቹ እየሰሩ ነው እንዴ? እኛ መንግስት አላቃጠለም ሌላ ነገር ነው። ግን አቃጣዮቹን ግን እንዳያቃጥሉ መከልከል ይችላል። የመንግስት ተቀዳሚ ተግባሩ የባለሀብቶች ሀብት ጥቃት እንዳይደርስበት መከላከል አይደል እንዴ? ማንም ወንበዴ እየመጣ የሰው ንብረት ሲያቃጥል መንግስት ምን ይሰራል? የማንም ጎፈር ያበጥራል? ምን ነው የምታወራው? በሀገሩ ላይ ለሀገሩ ዋጋ የከፈለ ሰው አይደል እንዴ ንብረት አፍርቶ አመድ ያደረጉበት? እኛ አላቃጠልን ምን ማለት ነው? መንግስት አይደል እንዴ? የመንግስት ደጋፊ አይደል እንዴ? ሜቢ ራሱንም ከአካባቢው ማህበረሰብ ጋር ያለውን ሊንኬጅ ቼክ ማድረግ አለበት ብዬ አስባለሁ። የመድኃኒዓለም ያለ ኦሮሚያ ክልል ተወልዶ ያደገ ሰው ለኢትዮጵያ ዋጋ የከፈለ ሰው ከማህበረሰቡ ጋር ያለበትን አካሄድ ማጤን አለበት። ይሄ በጣም አደገኛ ንግግር ነው። አይ ቲንክ ቴዲ ሰጥተኸኛል፣ ለአንተ እሰጥሃለሁ። ይሄ እንደዚህ አይነት ነገር እንድትናገር አልፈቅድልህም። የፈለገ ይሁን የሀገር ባለውለታ ነው። በሀገር ባለውለታ የሆነ ሰው ላይ እንዲህ እንድትሳለቅ ግን መፍቀድ ትክክለኛ አይደለም፣ ውርደት ነው። ምንም ይሁን ግንኙነቱ እንኳን ኦሮሚያ ተወልዶ ያደገ ሰው እንኳን ለሀገር ባለውለታ የሆነ ሰው ቀርቶ የውጭ ሀገር ኢንቨስተር እንኳን ንብረታቸው ሊጠበቅ ይገባል። ምን ነው የምታወራው? ሳም ወደ አንተ ልምጣ። አመሰግናለሁ ቴዲ። መጨረሻ ላይ በተናገረው ነገር በጣም ነው ያዘንኩት ወንድሜ። ምክንያቱም ኃይሌ የኢትዮጵያ ታሪክ ነው። ኃይሌ ትልቅ ሰው ነው፣ ፊገር ነው። ኃይሌን በዚህ ደረጃ ከአካባቢ ማህበረሰብ ጋር መልካም ግንኙነት የለውም ብሎ ማቅረብ በእውነት በጣም ሲሪየስሊ ማለት ማንባበት ነገር ነው። በጣም ደቡብ ሰዎች የስራ ዕድል የከፈተ ሰው ነው። አዳማ ላይ ያለውን ሲያስመርቅ ሻሸመኔ ላይ ተቃጥሎ ስራ አጥ ለሆኑ ሰራተኞቹ ሰብስቧቸው እዛ አምጥቶ መልካም ነገር የሰራ ትልቅ ሰው ነው። ስለ ኃይሌ ብዙ ነገር መናገር እንችላለን። በዚህ ደረጃ ግን አንጠብቅም። ምን አስታወሰኝ መሰለህ ወዳጄ፣ የብልጽግና ወዳጄ፣ ኢህአዴግን ከህዝብ የለዩት የውሸት ሪፖርት የሚያቀርቡ ካድሬዎች፣ እሱን ያስታወሰኝ። ብዙ የምትናገረው ነገር ዊዝ ኦል ዩር ዲው ሪስፔክት ውሸት ነው። ለምሳሌ ከደሞዝ የሚቆረጥ ብሎ ቴዲ ያቀረበው ነገር በጣም ተማሯል። ሰራተኛው ከደሞዝ ስለሚቆረጥበት በጣም ትንሽ ነው ደሞዙ፣ ከደሞዙ ይቆረጥበታል። ሰራተኛውን እየተራበ ያለው በግንባር ቀደምተኝ በአንደኝነት ደረጃ ሰራተኛው ነው። ነጋዴው ለሚሊሻ ልብስ፣ ለሚሊሻ ቢሮ፣ ለብልጽግና ቢሮ ግንባታ ተብሎ በየቀኑ የሚከፍለው ገንዘብ አንገሽግሾታል ነጋዴው። ዘፋክት ዛት ኃይሌ እኮ ስለ ችግር የተናገረው ችግሩ ከተራው ህዝብ ከእንደኛ አይነቱ ህዝብ አልፎ እሱን ከጨዋታ ውጭ አድርጎ አቅም ያለው ጋር ደርሶ አልፈዋል ማለት ነው። ይሄን አድሚት አለማድረግ እጅግ የሚያሳዝን ነው። እውነት ለመናገር ሙስናን በተመለከተ ቀበሌ ሂድ፣ ማዘጋጃ ሂድ፣ ዞን አስተዳደር ሂድ፣ ስልጣናችሁ እስከ 2 ሳምንት ነው የሚቆየው የተባለ ነው ይመስለው። የዝርፊያው መጠን ልነግርህ አልችልም። ይህንን መካድ አይቻልም። ይሄ ከምን የመጣ ነው? በአንድ በኩል ደሞዝ የለም። ደሞዝ ስለሌለ ዝርፊያ ላይ ተሰማርቷል። አቅም ያለው ሚንስ ያለው። ወደ ሌሎቹ ልመለስ።
የመንግስት የኮሪደር ኢንፍራስትራክቸር ስራዎች ፕላን ያለው አይመስለኝም። እኔ ፕላን የተደረገ የተጠና ከአካባቢው ማህበረሰብ ጋር ውይይት የተደረገበት አይመስለኝም። ሌትሊ ውይይት አይተናል የተወሰነ፣ ግን የአካባቢው ማህበረሰብ በማሳመን ሁለተኛ ፕላን ተደርጎ በ3 ቀን በ2 ቀን ውስጥ ቤት ልቀቁና ሂዱ የሚባል ሰምተናል። የተጠና ፕላን የተደረገ ቢሆን ፕሮግራምድ ነው፣ የረጅም ጊዜ እንትን ነው የሚሆነው፣ አንደርስታንድ ይደረጋል፣ ለሌላውም ጥሩ ነው። ልማትን ማንም ይጠላ የለም። ሀገር ብታድግ ኢንፍራስትራክቸር ቢሟላ ማንም ይጠላ የለም። ይዘውትም አይሄዱም። በተደጋጋሚ ሲገለጽ ያለው መንግስት ይዞት የትም አይሄድም። ለህዝብ ነው እየሰራ ያለ። ግን ለህዝብ የሚሰራን ነገር ህዝብን ባማከልና ባማከረ መልኩ ቢሆን በህዝብ ተቀባይነት እንዲያገኝ አድርጎ መስራት አስፈላጊ ነው። ሌላው በዚህ ደረጃ ሩጫው አስፈላጊ ነው ወይ? የኮሪደር ልማቱ ይሰራ፣ ግን ደግሞ ቤተመንግስቱ መንገባት ካለበት ቅድሚያ ለምትሰጠው ቅድሚያ ሰጥተህ ኑሮ ተወዶ አስቸጋሪ ህዝብ የተራበ ከሆነ ኮሪደር እያለማ ግን ደግሞ የህዝብን ረሃብ እያስታገስክ ቤተመንግስት ዛሬ 2 ዓመት ልትገነባ ትችላለህ እኮ። ስለዚህ እነዚህ አይነት ነገሮች አሉ። ሌላው ቅድም በአስተያየቱ ሲሰጥ የነበረው ምንድነው ችግር ብቻ ነው የምታወሩት፣ የመንግስትን ችግር የታጠቁ ኃይሎችን ለምን አታነሱም የሚል አለ። የታጠቀ ኃይል ኢንትረስት አለው። የፖለቲካ ቡድን ግለሰቦች ኢንትረስት አላቸው። ግን ቅድም ሰላማዊ የሆነ ተቃውሞን ነው ማበረታታው፣ ነን ቫይለንት የሆነ ሬዚስታንስን ነው ማበረታታው ብያለሁ። መንግስት ሬዲ ነኝ ካለ ትክክል ከሆነ ኦነስት ከሆነ ዝግጁነቱ የተቃዋሚ ፓርቲ ምንድነው የታጠቁ ኃይሎችም የተለያየ አርምድ ግሩፕስ አለ። እነዚህ ግሩፖች ወደ ሰላም መምጣት አስፈላጊ ነው። የእውነት ከወዛቸው ህዝብ ከሆነ የሚወክሉት አካል ከሆነ ከወዛቸው ወደ መንግስት የተወሰነ ዲሴንተር ማድረግ ከሴንተራቸው ለዲስከሽን ሬዲ መሆን አስፈላጊ ነው። ኮምፕሮማይዝ ማድረግ ኒጎሽዬሽን ሪሊ ኢምፖርታንት ፖለቲካ ውስጥ። አይም ሶሪ ካሜራ ከፍሎ። ሌላው የዲሞክራቲክ ባክስላይዲንግ ግልጽ ነው። ቅድም የተጠቀሰው ምንድን ነው የስነ ምህዳር መጥበብ የሚል ነው። 2018 ላይ በጣም በብዙ መንገድ ብዙዎቻችን ደግፈናል። አዲስ መንግስት መጣ፣ ዲሞክራሲያዊ መንግስት መጣ ብለን እስረኞች ሲፈቱ የፕሬስ ፍሪደም በሰፊው ሲታይ ብዙ አይነት ሜጀሮች ሲወሰዱ ደግፈናል ብዙዎቻችን። ዲያስፖራውንም ሀገር ውስጥንም ያለ ህዝብ አንድ ያደረገ የነበሩ ሜጀሮች ናቸው። ግን ሩቅ አልሄድም። ዲሞክራቲክ ባክስላይዲንግ ሲታይ ወዲያው ነው። ጋዜጠኞች ይታሰራሉ፣ የፖለቲካ ፓርቲ መሪዎች ይታሰራሉ፣ የምክር ቤት አባላት ያለመከሰስ መብታቸው ሳይነሳ ይታሰራሉ፣ ታስረውም አሉ። አሁን ዲሞክራቲክ ባክስላይዲንግ ግልጽ ነው። ይህንን ልንሸፍን አንችልም። መስተካከል እንዴት ነው የሚችለው? መመለስ ወደኋላ፣ እስረኞች የታሰሩትን መፍታት፣ አጥፍተው ከሆነ በትክክል ፕሮሰሱን ጠብቆ ፍትህ እንዲያገኙ ማድረግ፣ ነፃ የሆኑትን ግን መፍታት። የፖለቲካ እስረኞች አሉ፣ ግልጽ ነው። ይህንን መካድ አንችልም። በዚህ መንገድ ማስተካከል ይቻላል። በአንድ በኩል የቲፒኤልኤፍ ነገር ተነስተዋል። ቅድም አልተናገርኩም፣ አሁን ትንሽዬ ማለት ፈልጋለሁ። የትግራይ ፖለቲካ ቀውስ አስፋራስ አንደርስቱድ የኤሊትስ ፕሮብለም ነው የሚመስለኝ። ረጅም ጊዜ ፖለቲካ ውስጥ የቆዩ ኤሊቶች አሉ። እነሱ መግባባት ያልቻሉበት ምክንያት ብዙ ነው ከፌዴራል መንግስቱ ጋር። የፌዴራል መንግስቱ የራሱ የሆነ ከውዝም ስላለው፣ ነገር ግን ለአዲስ ትውልድ ማስረከብ አስፈላጊ ነው የሚል እምነት አለኝ። የሚተካን መፍጠር አስፈላጊ ነው። ረጅም ጊዜ ፖለቲካ ውስጥ የቆዩ ሰዎች አሉ። የእውነት አሁን ያለው ቀውስ ሳይባባስ ነገሮችን ማስተካከል ተገቢ ነው። ተነጋግረው መፍታት ያስፈልጋል። የትግራይ ህዝብ ያየውን መከራ ማስታወስ አስፈላጊ ነው። ፖለቲካል ኤሊትስ ላይ ብዙ ጊዜ ችግር አለብኝ። ቴዲ በዛኛው ቤት ስናወራ ታስታውስ እንደሆነ ትልቁ የኢትዮጵያ ፖለቲካ ችግር የፖለቲካል ኤሊትስ ችግር ነው። ወደ ስልጣን መምጣት የሚፈልግ ብዙ አይነት ኃይል አለ። እንዴት ነው ወደ ፖለቲካ መምጣት ሲፈልግ የነበረው? አመፅን በማነሳሳት ያም አይደንቲቲን ማንነትን መሰረት ያደረገ ምንድነው ያላበሰ ኮዝ በመስጠት ብዙ አመፅ አይተናል። ትግራይ ላይ ያለው ነገር እየገፋ የሚሄድ ከሆነ አደገኛ የሆነ ተርኒንግ ፖይንት ሊኖረው ይችላል እና ቆም ብሎ ማሰብ አስፈላጊ ነው። ከፖለቲካል ኤሊቱ
ተራው ህዝብ ምንም የሚያደርገው የሚያመጣው ነገር የለም መከራ ከመቀበል ውጭ። ሲቪሊያንስ ብዙ መከራ ተቀብለዋል። ተመሳሳይ መከራ ነው ሊቀበሉ የሚችሉት ሊጠብቃቸው የሚችል ቆም ብሎ ማያስቡ ከሆነ ፖለቲካል ኤሊትስ። ይሄ በጣም አደገኛ ነው። መጨረሻ ላይ ምናልባት ስለ ጀዋር አጥር አድርጌ ጀዋር አክቲቭ ነው ብለናል ቅድም። ብዙ እንቅስቃሴም ነበረው። ያው ከ2011 አካባቢ በፊት ይመስለኛል ኦሮሞ ፈርስት ብሎ ከመጣበት ጀምሮ ከፍተኛ እንቅስቃሴ ነበረው። የቄሮ ሙቭመንት ጋልቫናይዝ በማድረግ በመምራት ሀገር ውስጥ ካሉ ሰዎቹ ጋር በመተባበር እሺ ቴዲ። ነገር ግን ጀዋር ከለውጡ በኋላ ጠፍቷል። ኢን ሴንስ ጥረት አድርጓል። እንደማንም ፖለቲከኛ ጀዋር ኢንትረስት አለው። ኢንትረስቱ ምንድነው? ፓወር ነው። የማንም ፖለቲከኛ አላማ ስልጣን መያዝ ነው። አክሰስ ቱ ስቴት ሪሶርስስ ኮንትሮል ማድረግ ነው። ሌላ ምንም ተአምር የለውም። ጀዋር ከሌላ ዓለም የመጣ እንትን አይደለም። ስልጣን የማይፈልግበት መጽሐፉን አንብቤ ያለው መጽሐፉ ላይ እኔ ስልጣን አልፈልግም ግን ላግዛችሁ ነው፣ የት ቦታ ሆኜ ላግዛልኩ፣ እንደዚህ ያደረግኩ፣ እዚህ ቦታ ሄጄ እንዲያደረግኩ ምናምን። በምን ካፓሲቲ ስትል ምንም ካፓሲቲ አልነበረውም። ስቴት እንትን ውስጥ ማሽነሪ ውስጥ ምንድን ነው የነበረው? ኮንፊደንስ አለው። ሁለት መንግስት አለም ሲል በኮንፊደንስ ይናገር የነበረ ነው። ራሱን እንደ መንግስት ቆጥሮ ያው የቄሮ ድጋፍ ስላለው የህዝብ ድጋፍ ስላለው። ነገር ግን ከተወሰነ ጊዜ በኋላ ስለጠፋ ሌሎች የተሰሩ ብዙ እሱን የሚያጠፉ ነገሮች ስላሉ አሁን የጀዋር አቀባበል እንደመጀመሪያው አይደለም። ትራይንግ ቱ ካምባክ የፖለቲካል ካምባክ አለው። ግን እንዴት ነው እየመጣ ያለው የሚለው በጣም አጠያያቂ ነው። ሽፍቶች አሉ፣ ቅድም ተናግሬያለሁ፣ እሱ ላይ አልመለስም። ግን የምናየው ጀዋር ሶሎ ጀዋር ነው፣ ብቻውን ነው ያለው። እንደ ኦሮሞ ፌዴራሊስት ኮንግረስ እንኳን አይደለም መድረክ ላይ ፒል እያደረገ ያለው። ኃይል አለው ወይ? የተደራጀ ቡድን ይዞ ነው እየመጣ ያለው ወይ የሚለው በጣም ክሪቲካል ነው። ይህንን ማለት ፈልጋለሁ። አመሰግናለሁ።